የአባትነትን ልክ ከእሳቸው የልጅነትን ትርጉም ደግሞ ከእሱ እንማራለን ፍቅር ምን እንደሆነ ነው እናት ፍቅር ብትኝ በአባቴ ነው መገልጸልሽ ጋርዲ ቀጥሬ ነበር 50 ሳንቲም አንድ ብር ከፍሎ ሁለት ጋርዶች እኔ እንድጠበቅ ማለት ነው እግዚአብሔር ነው ማለት ብይ ድሮ በመንጨውበት ሰዓት በሶ እየበጠበጠ መንገድ ላይ ይመጣ ነበር ፑል ቤት ራይ ተፈርጄ ፑል ስጫወት ብር ይሰጥልኝና ለፑል ባለቤት ከተበላ እንዳይከፈው ወጣትነት ሳያታልለው ጉርምስና ሳያዘናጋው እለት አባቱን ጎንበስ ቀና በማድረግ እያስታመመ ኑሯቸውን ከዚህ ወደዚህ እንዲቀየር ምክንያት የሆነው አስደናቂ ወጣት አባት አይናገርም ገብቶሻል ህመሙ ደብቆ ነው የሚኖረው ትንሽ እርጅና ምናምን ነገር ተጫጫኑ ለካሱ ያመመው ብዙም ቼክ አላረገውም ነበር እኔ ያን ነገር ሳስበው እኔ በጣም ግፍ ነው እየሰራሁት እኔ እሱ ላይ ማለት ነው ለስንት ዓመት ገዛ ጊዜ ስልክ ቢኖረኝ ያን ነገር ባታች በጣም ነው የሚሰቀጥሽ ያገር ሸረሪት ያገር ተዋል አልገው እንዳለ አንድ ቀጭ ጋርገው ለቀ እንዳለ ማለት ነው እንደዚህ የሚታፈስ ተዋል ነበር ይወጣበት ከዘልጋለ ከዛ በኋላ ሲበላ የነበረውን ተዋል እንዲበላኝ ፈልጌ ተኛ ነበር ነው ያጠገው እናትህ መጀመሪያ ያንተ አባት ጋር ሪሌሽንሺፕ ነበራት ትልቅ ልጅ ነበራቸው መጀመሪያ ያፈሩት በልጅነታቸው ከዛ ህይወት ይቀጥላል ሌላ ትዳር መሰረተች እሷ ሌላ ትዳር መሰረተች ከ27 ከ28 ዓመት በኋላ ያድግ ሲገባ አዲስ አበባ ላይ በሆነ አጋጣሚ ይገናኛሉ እሺ ወደኞቼ 16 ቆርቆሮ ብቻ ስሩልኝ እኔ በቃ ያሰብኩት በሲሚንቶ በሊሾ ምናምን አረ ቤቱ ሴራሚክ ነው የሚሆነው ሲመጣ በቃ የኮርኒስ ቻክ ምናምን አረ ችግር የለውም መዳበሪያ አረ ችግር የለውም ቻክ ነው ቻክ ለካ እነሱ የሚያሱት እንደ አዲስ አበባ ነው ኮርኒሱ እንትን ነው መብራት የሚሰሩት ሁሉ ቤቱ እንደ አዲስ አበባ ነው እኔ ደግሞ እንደ ሀገሬ ነው 16 ቆርቆሮ የሆነች ነገር ነው እሺ እንደዛ ዛሬ በእይታ ሾው እንግዳችን በተለያዩ ታዋቂያን አርቲስቶች ሳይቀር አይዞ በርታ ድጋፍ የሚሰጠው አባቱን በመንከባከብ የብዙዎችን ትኩረት የሳበውን ወጣት ሽመክትን እዚህ እይታ ስቱዲዮ ጋብዘናል ቆንጆ ቆይታ ይኖረናል እኔ ራሄል ነኝ ይህ ደግሞ እይታ ቲቪ ነው እስከ ፍጻሜው አብራችሁን ቆዩ በአገር ውስጥም አለያም ከሀገር ውጪ ደክመው ያካበቱትን ገንዘብ ሁሌም ዋጋው እየጨመረ ከመሄድበት ሁነኛ ጥሪት ላይ ያውሉት ዘንድ በመሐለቡ መብራት እጅግ ዘመናዊ መንደርን ከዲኤምሲ ሪል ስቴት አቅርበናል እንደ ምርጫው ፈጥነው መረከብ የሚችሏቸው አለያም ተረጋግተው መክፈል የሚችሉባቸው አዳዲስ የካሬ አማራጮችን ያካተትንበት የመጨረሻውን ብሎካችንን ለሽያጭ ያወጣን ሲሆን ለልጅ ልጆ የሚያወርሱት የጋራ መጠቀሚያዎችን ዘመናዊ መኪና ማቆሚያ የመዋኛ ገንዳ አረንጓዴ ስፍራዎችን እንዲሁም ሌሎችን ያካተተው መንደራችን ላይ ከስቱዲዮ እስከ ባለ መኝታ ቤቶችን ከተጨማሪ ክፍሎች ጋር ያቀረብን ሲሆን እነዚህም ቤቶች 40% ብቻ በ2 ዓመት ከፍለው መረከብ የሚችሉ ሲሆን ቀሪውን 60% ደግሞ በተራዘመ የባንክ ብድር መክፈል እንዲችሉ እኛ ምቹ አማራጭን አዘጋጅተናል ያስተውሉ ይህን መልእክት አይተው ከታች ባለው ስልክ ለደወሉ ውድ ደንበኞቻችን እስከ 30% ልዩ ቅናሽም አዘጋጅተናል እንኳን መጣ እንኳን ደህና ቆየሽ ሰላም ነው እግዚአብሔር ይመስገን አክብረህን እንግዲህ አባትህን በማስታመም በጣም በጨዋነት ነው የምትታወቀው ከዛ ሰዓት ላይ ቀንሰ አክብረን ስለመጣ ከልብ አመሰግናለሁ አመን ማክብራችሁ ስለጠራሽኝ እግዚአብሔር ያክብርልኝ አመሰግናለሁ እንዴት ነህ አለው እግዚአብሔር ይመስገን ለዚህ ኢንተርቪው ነው ከመቂ ከመቂ ከተማ ግን መጀመሪያ እንተዋወቅናል ባዛሬ ብቻ ይሁ ደግሞ የቲዩ ተመልካቾች የታቤተሰቦች ይኖራሉና ራስን አስተዋውቅልኝ እሺ እኔ ያው በኖርማል ስሜ ሽመክ ተረፈ ባላለው በቲክቶክ ስሜ ደግሞ ያው ሸሜን የሚለው እዛው ላይ ባጭሩ ያው አባቴን በማስታመም እንዲሁም ደግሞ አባቴን በመንከባከብ ነው የምታወቀው ሶሻል ሚዲያ ላይ ያው ብዙ ሰው ያቀናል ብዬ ተስፋ አደርጋለሁ እና የመቂ ልጅ ነኝ አንድ ትንሽ የከተማ ያፈራችን የመቂ ልጅ ነኝ እስቲ እንደዚህ አይነት ለአባትህ ያለህ መንሰፍሰፍ ኃላፊነት መሞላት በኋላ በደንብ የምናነሳቸው ነገሮች አሉ አስተዳደግም የራሱ አስተዋጽኦ ስላለው ነውና እንዴት ብታድግ ነው እድገት ምን ይመስላል እናት አባት ወንድም ስለ ቤተሰቦች ስላስተዳደግን ከረኝ እሺ ያው እኔ አባቴ ነው ብቻውን ያሳደገኝ ያው ያለ እናት ያው እህቶች አሉኝ ኖርማል ሁሉም ትላልቅ ናቸው ሁሉም የራሳቸውን ህይወት ነው የሚኖሩት እናቴ በልጅነት እናቴ በልጅነት ነው ያረፈችው ከብዙ አመት በኋላ ነበር ደግሞ የተገናኙት ያው እናቴ ሌሎች ልጆችን ካፈራች በኋላ በአጋጣሚ ነው ያገኘችው አባቴ ደግሞ ያው በውትድርና ዓለም ውስጥ ሲገባ ነው ከእናቴ ጋር የተለያየው ወታደር ናቸው ከኃይለ ሥላሴ ጀምሮ ወታደር ናቸውና
ከኢህአዴግ ላይ ይተዋወቃሉ በአጋጣሚ ተመልሰው እና በፊትም የልጅነቷ ስለነበረ እሱ እንደሚነግረኝ ታሪክ ሆነ አሁን ላሉት ልጆቼም ወደፊት ስለሚመጡም አንተ መልካም መጀመሪያ የሚማቀነ ብላ ከእንደገና አብረው እናትህ መጀመሪያ ያንተ አባት ጋር ሪሌሽንሺፕ ነበራት መጀመሪያ ትልቅ ልጅ ነበራቸው መጀመሪያ ያፈሩት በልጅነታቸው ወልደው ነው የተለያዩት ወልደው እሱ ወደ ውትድርና ዓለም ገባ እሷ ደግሞ ወደ መቂ ከተማ መጣች ከዛ ህይወት ይቀጥላል ሌላ ትዳር ህይወት ቀጠለች እሷ ሌላ ትዳር መሰረተች እሱ ደግሞ ያው ውትድርና ዓለም ላይ ከኃይለ ሥላሴ ጀምሮ በትንሹ ያውቃቸዋል ከዛ ደርግን ከዛ ደግሞ ኢህአዴግን አሁንም ያለውን መንግስት ላይ እንግዲህ በጡረታ ነው ያለው ከዛ ነው መሀል ላይ አይ ቲንክ ከ20 ምናምን ከ27 ከ28 አመት በኋላ ኢህአዴግ ሲገባ አዲስ አበባ ላይ በሆነ አጋጣሚ ይገናኛሉ እሺ ከዛ ያው የሷ ልጆች አድገዋል ማሰር ወልደው አግብተው ምናምን ወልደዋል እሱ ትልቁ ልጅ አለ አይ ቲንክ 31 አመቱ ምናምን አካባቢ ሆኖ ላይ ነው ያው እሱ እንግዲህ ያው መጀመሪያ ላይ እንግዲህ ያው ለሷ ጥሩ ስለነበር ሊሆን ይችላል ትንሽ ንብረቶች አፍርታ ነበር ያው እዛው መቂ ከተማ ላይ መሬቶች የእርሻ መሬት እንዲሁም ደግሞ ያለውን ቦታ እነዚህ ነገሮች እንግዲህ አንተ ነህ ተጠብቀ ለልጆች የምታስረክብልኝ እኔ ባልኖርምና ስለማምነ ብላ ከእንደገና ይጀምራሉ ግንኙነት ባለቤቷ ነበረም እሷ በፊት ባለቤቷ አረፈው አሁን ያገባችው ባለቤት አረፈና ከዛ ያው እሱም አዲስ አበባ ነው የሚሰራው የእስር ቤት ኃላፊ እንትን ጻፊ ነው ኦኬ ደሞዝ ከፋይ የእስር ቤት ማረሚያ ቤት ደሞዝ ከፋይ ነው አለ መታወቂያው እዛ ሳለን የተገናኙት ከዛ በኋላ መቂ ከተማ እሱ መኖር አይችልም እሷ መቂ ነች ግን ያው እየተመላለሱ አብረውን ጀመሩ የከረመ ፍቅር የበፊት ፍቅር እንግዲህ ያው ከዛ በኋላ ነው እኔን እንግዲህ ለመውለድ የተነጋገሩት አቅደው በኦርደር ነው ታዝዤ ይላል አንድ ልጅ ኦርደር እናርግ ሰርጅና እርጅናችን ላይ ሊንከባከበን የሚችል ልጅ እንግዲህ ኦርደር እናርግ ብሎ ነው መሰለኝ ያው እኔን ለመውለድ ተስማሙ ይገርማል ይመስለኛል እንግዲህ ያው ፋዘር ያው ሌሎች ማለት እሱም ትልቅ ነበር ግን ሌላ ልጅ እንግዲህ ያው ብዙም ስለሌለው እንግዲህ አንድ ልጅ የሚጦረኝ ልጅ ያስፈልገኛል ብሎ ነው መሰለኝ ያው ከማዘር ጋር ተነጋገሩና እኔ ያው እድሜያቸውም ከገፋ በኋላ ቢሆንም እንግዲህ በእግዚአብሔር ፍቃድ ያው የተወለድኩኝ ተሞላቀና በደንብ ነው ያደረኩት ተንከባከ ከዛ ያው እኔ ከተወለድኩ በኋላ ከትንሽ ጊዜ በኋላ መጀመሪያ የነበረው ታልቁ ወንድም በህመም ምክንያት አረፈ እና ያ ህመም እንግዲህ ማዘርን በጣም እንትን ብሏት ነበረ ጎርቷት ነበረ በጣም ስቃይ ነበረው ህመሙ ፓላራይዝ ሆኖ ነበር ምናምን ከወገብ በታች በስብሶ ምናምን ነገር ነበረ የሞተባትና ያ ነገር የመጀመሪያው ልጇ ስለነበረ ማዘርን በጣም ጎዳት እና እሷም ያው በንዴቱም በሐዘኑም ተጎርታ አረፈች እኔ አይ ቲንክ 2 አመቴ ምናምን ላይ 2 አመት 3 አመት ማለት ነው ሶ በቃ ያለው እኔ ነኝ እነዛ ደግሞ የሱ ልጆች አይደሉም ያለው ንብረት አለ ኦኬ እነሱ አው የሷቸው ልጆቹ አለ ልጆቹ ንብረት ስለሚገባቸው አደራ ብለው ነበር የመጣችው ይለኛል ከልጅነቴ ጀምሮ ከ4 አመት የሆነ ነገር በማቅሳት የእናትህ አደራ አለብኝ ይለኝ ነበር እኔን የእናቴ አደራ እንዳለበት ነበር የሚነግረኝና የሙት አደራ ያው አይበላም ይላል የሙት አደራ ስላለብኝ አንተን መቼም በምንም ታምር አንተን እንትን ማለት አይፈልግም የእናትህን ንብረት የእናትህን እንትን በአግባቡ ነው አትረክቤክ እኔ መሞቶ ምናምን ይለኝ ነበር ከልጅነቴና ሶ ለኔ መስዋዕትነት መክፈል የጀመረው የዛ ጊዜ ነው ከዛ አዲስ አበባ አይ ቲንክ ዘነበ ወርቅ አካባቢ አየር ጤና ዘነበ ወርቅ አካባቢ ነበር የምንኖረው እህት ነበረችው ፋዘር እሷ ጋር ዘነበ ወርቅ አካባቢ በምንኖር ሰዓት መጨረሻ ላይ እኔም 4 አመት 5 አመት ሲሞላኝ ኦሬዲ ወደ መቂ መጣን ወደዚህኛው አሁን ወዳለንበት ቤት ከዛ እሱ አዲስ አበባ ነበረ እንዳልኩሽ ጦር ኃይሎች ነበር የሚሰራው ደሞዝ እንትን ነበረ ሁሉ ነገር ትቶ እንግዲህ ጦረታውንም ወደ እንትና አዞረ እንግዲህ እኔን ማሳደግ ጀመረ እዛ ማለት ነው አንተና እሳቸው ብቻ ቀራችሁ በቃ ቀረን ሴቶቹ ነበሩ በመሃል ያው ሁሉም ያገቡ ናቸው እንዳልኩሽ ትገናኛላችሁ ይሄ ቤተሰብ መጠያየቁ ነበር የተወሰነ አመት ላይ ምናምን ነበሩ ከዛ ሁሉም ራሳቸውን ችለወጡ ሶ እኔና ፋዘር ብቻ ቀረን ማለት ነው አንድ የሲስተር ልጅ አለ ጣልጅ ሶ በዛ መሃል ማድረግ ጀመረ ማለት ምንም ነገር አላጎደለብኝም ስልሽ እንደ ጣልጅ እንዳይከፋኝ እናት የለኝም ብዬ እንዳላሰነ አሁን የእናት ፍቅር ብዙ ሰዎች ላይ ምናምን ነገር ያለው ግን ሶፊል አላደረገውም ለምን እኔ እንድናፍቅ አይደለም አድርጎ ያሳደገኝ
እናትም አባትም ሆነልኝ እሱ የሚሰራው ምግብ ነው መበላው ገንዘብ ስፈልግም ከየትም ብሉም ይሰጠኛል ተበድሮም ቢሆን ምናምን ሰው የእናት ፍቅርን ማለት ፍቅር ምን እንደሆነ ነው የእናት ፍቅር ብትኝ በአባቴ ነው የምገልጽልሽ ማለት ነው ገብቶሻል ያው ወንድ ልጅ የሚሰራው ምግብ ደግሞ ብዙም አይጣፍጥምና ሲያሳደገኝ እንዴት ነው ያሳደገኝ ምግብ አልበላም ስል አንድ ጉርሻ 2 ብር ነበር የዛ ጊዜ የሚከፍለኝ እየተከፈለ የጎረስክ ያደክ ልጅ ነህ አይዞ ወይ በእናት አይዞ አዲስ ስለሱ መናገር ይከብደኛል ስሜታዊ ያረጋል ይገባኛል ያው ትልሽ የስዋይን አይቶልኛል ገብቶሻል ለኔ ብቻ ምን መስራት ጀመሩ የኛውን ስራ ሲተውት በቃ ጡረታውን ነበር እንትን ይያሬ ነበር በጡረታው ነበርና በቃ በዛች ነው ማለት ብርም ስፈልግም ያው እንደወጣት እንደ ልጅም ያው ታስቸግሪያለሽ ልጅ ሆነሽና ሳስቸግረው በቃ ማለት ሄዶ ይበደርልኝ ነበር ለኔ ብሎ ማለት አንድ ቀን እንኳን አንድ ብር ቸግሮኝ አይቀር ገብቶሻል አው ለኔ ያው ሶፊት ቆሜ ቢሆንም እሱ እንደዚህ ያደረኩት እሱ ከዚህ በላይ ሶፊት ቆሙልኛል ለኔ ማለት ነው ያው እነዚህ ነገሮች ምናምን ሳስባቸው ገብቶሻል ለኔ እሱ ካረገልኝ አንፃር ነው ምንም ነገር ያረኩ ራሱ አይመጥረኝም እግዚአብሔር ስለሱ መናገር ነው እንጂ ስታስቀሙ እና በቃ ብቻውን ያየሽው ቤት ውስጥ ነው ያሳደገኝ እስከ አሁን አንድ አመት እስከ አሁን ኦሬዲ 20 ምናምን አመት በቃ ማለት ራሱ ከሰል ላይ እሳት እንደያቃጠለው እኔ የምፈልገው ምግብ እንዲሰራልኝ ገብቶሻል የወንድ ምግብ ብዙ ጊዜ አይጣፍጥም ምናምን ነገር ነውና የምፈልገውን ነገር ከፈልኩ ስጋ ከፈልኩም ሩዝ መኮሮኒ ምናምን ነገር ኖርማሊ አፍታም ቤቶች ይበላሉ የሚባሉ ነገሮችን እኔ እንዳላጣ ብሎ ለኔ ይሰራልኝ ነበር ራሱ እያበሰለና የሆነ ሳለ እድሜ ምናምን ነገር ሲኖር ምናምን 18 19 አመት ላይ ምናምን ስትሆኚ ብዙም ቼክ አላደረገውም ነበር ቼክ አላደረገውም ስልሽ ያሳደገኝ እሱ ነው ያለኝም እሱ ነው እህት ወንድም ጓደኛ ምናምን በቃ እኩል ከፈለገን እንቃልዳለን ከፈለገን በህይወቴ የሚያስለቅሰኝ እሱ ነው የሚያስለቅሰኝ ትልሽ አሳዝኖኝ በህይወቴ የምናደደው በሱ ነው በህይወቴ የምደስተው በሱ ነው ብዙ ጊዜ ማለት ነው እና በመተውጂ ሰው በጣም ትናደጃለሽ ምናምን ነገር ገብቶሻል እና ቼክ አላደረገውም ነበር የሆነ ሰዓት ላይ እስከ አንድ አመት በፊት አንድ አመት ነው እኔ አሁን አባቴ ማንካ ቼክ አላደረገውም ትልሽ እወጣለሁ ስጋባ ባላለ ብር ከፈልኩኝ ምናምን እንደማንኛውም ወጣት 12 ክፍል ድረስ ተምሬያለሁ ትምህርት ስማር አንድ ቀን ለትምህርት እየተጨናነኩ እንድማር አይደለም ያስተማረኝ እንደዚህ አንድ ቀን መጥቶኝ ያውቃል በውሃ ነበር የሚመታኝ በውሃ ነው የሚደፋብኝ እንጂ ለኔ ቅጣቴ ማለት ውሃ ነው ተፈርተው ያውቃል ሁሉም ሰው እኔ እንዴት እንዳታደገኝና ዱላ ያነሱብኝ ዱላ እንኳን ዱላ ቁጣ የለብኝም ካኮረፍኩኝ አኩርፌ ምሳ ካልበላው ማለት ነው የትም ሄዱ የትም ገብቶ ቢሆን ስልክ ስፈልግ እኔ ስልክ አሁን በ14 አመቴ ምናምን ነው ያዝኩት ስልክ ስፈልግ ታች ስልክ ነው በ14 አመቴ እስከ 16 እስከ 17 አመቴ 3 ስልክ ቀይሬያለሁ የዚህ ያክል ነው ገብቶሻል ለኔ ኖሯቸው አይደለም ይሄን የሚያደርጉት ኖሮ አይደለም በቃ እየተበደረ የጡረቷን እያጠራቀመ ምናምንና በፊት ምን ይለኛል መሰለሽ ቲቪ ለምን አገዛ ምናምን ስለው እስከ ዛሬ እኮ ዝም ብለ ያጠፋው ብር ቢቀመጥ ነበር ቲቪ የሚገዛው ምናምን ነገር ይለኝ ነበርና እንደዛ ካሳደገኝ በኋላ እኔ የዛሬ አመት አካባቢ ትንሽ እርጅና ምናምን ነገር ተጫጫው ለካሱ ያመመው ነው አባት አይናገርም ገብቶሻል ህመሙ ደብቆ ነው የሚኖርና እኔ ብዙም እንትን አለው እንደዛም በቃ የሰፈር ውስጥ መቂም ብዙም አሁን ስራ ምናምን ስለሌለ በቃ ፑል ቤት ምናምን ነው ምኑር ምናምን ትምህርቱን ስትተው አንተ በቃ ትምህርት ተፈተንኩኝና በቃ አትወልኩት ሰፈር መዋል ጀመር ሰፈር መዋል ሲጀምር እንዲህ ላይ ነበር ስገባ ብርም ከየትም ማለት አይጭጋም በቃ እንትን ብዬ ምናምን ብር ይዤ ስገባ እሱ ጋር ነው መገባውና ስገባ ምን እለዋለሁ ምድር የምትፈልገው ዛሬ ብር አለኝ ምናምን ስለው ኧረ እኔ ሸሜን ብቻ ነው የምፈልገው ብርን መቻ ያጣውኝ ሰው ነው ያጣው እዛ ግቢ ውስጥ ብቻውን ነው የሚተኛው
ማለት ቀኑን ሙሉ ማለት ነው። እኔ የሆነ ሰዓት ነው ገባ ብዬ የምወጣው ምናምንና አይተናል። ሰፊ ግቢ ነው ትንጥዬ ግን ቤት አለች። እሱ የሚፈልገው ለካ ምንድነው እኔ አጠገቡ እንድቀመጥ ነበር። አጠገቡ እንዳጫውተው ምናምን ሰውንም የምፈልገው አንተን እንጂ የምፈልገው ብር ምን ያደርግልኛል ይለኝ ነበርና ወርቅ ማነጥፍለት ለሱ ምንም አይደለም። አሁን ይሄን የሚያክል ቤት መሰራቱ ቼክ አያደርገው ምንም ላይም አይመስለውም። ገብቶሻል? ግን እሱ ጋር መቀመጤ እሱ ጋር አብሬ መዋዬ ነው ለካ እሱ ይፈልገው የነበረ ሰው ነበር የሚፈልገውና እኔ በወጣትነት እድሜ ብዙም አላስበው ነበርና የሆነ ሰዓት ነው በቃ የሆነ ሰዓት ገብቼ እንደዛ ብሎኝ ስወጣ አንድ ቀን ትዝ ይለኛል የዛሬ ዓመት አካባቢ ዝም ብዬ ለምን እንዳለቀስኩ አላውቅም። ዝም ብዬ አለቀስኩ። ዝም ብዬ ወደ ሰማይ እየሄድኩ ነው መንገድ ላይ ጠራራ 7 ሰዓት አካባቢ ዝም ብዬ ጸሎትም የማይባል ማረግ እግዚአብሔር በቃ አባቴ የሚፈልገውን ነገር እንዳደረግ አድርግልኝ ለምንድን ነው የምሰቃየው ብያለሁ። ማለት ያሳዝነኛል። አብሻ ልብስ አይለብስም አሉ ልብሶች ምናምን እንትኖች ምናምን ልብስ አይለብስም። ጫማ ማድረግ አይወድም። እኔም በሱ ወጥቼ አዲስ አበባ ስመጣ ካልሆነ ማቂ ውስጥ ማንም ያገኛል ከኤርገንዶ ጫማዎች አላደርግም የመረ ማለት ነውና ነጭ ልብስ እኔ ነኝ ያለበስኩት። ነጭ ልብስ ከብዙ አመት በኋላ ማለት ነው። የሰው አይን ይለኛል መታየት አልፈልግም ይላል። ቆሻሻ ሆነ ነው መኖር ያለብህ ይላል። ሰው አይን ውስጥ መግባት የለብህም። የሰው አይን ውስጥ ከገባ ጥሩ አይደለም ይላል። ዝምተኛ ነው። ከማንም ጋር ክፉ ደግ አይነጋገርም። ለብሶ መታየት ጉራ ይመስላቸውና አይን ውስጥ ይከቱኝና በኋላ አንተንም ማይደም ያሳጡኛል ይለኛል። ለዛ ብሎ ደና ኮፍያ ያደርግም ደና ሸሚዝ ያደርግም እስከ ብዙ አመት ድረስ ሰው ቤት ወተት እያለበ አንዳንድ ነገሮችን ለሊት 12 ሰዓት እየወጣ ምናምን በጣም ወታደር ነው። በጣም ወፍራም ነው። ግዙፍ ነው። አሁን እንትን ሳይጠለው በፊት በጉልበቱ በጣም ጉልበት አለው ይሰራል። እና እሱ ሳይለብስ ነበር እኔ የሚያለብሰኝ የነበረው። አይወድም እሱ መጥዳት አይደለም ይወድ እኔ ከአልጋ ውስጥ የወጣው ቆሻሻና ትዋን እዛ ውስጥ ሰው ይተኛል ማለት ገባር ለስንት አመት የዛ ጊዜ ስልክ ቢኖረኝ ያንን ነገር ባታሽ በጣም ነው የሚሰቀጥሽ። የሀገር ሸረሪት የሀገር ትዋል አልጋው እንዳለ አንድ ቀጭ ጋርገው ለቀ እንዳለ ማለት ነው። እንደዚህ የሚታፈስ ትዋል ነበር የወጣበት ከዘድጋ ላይ ለካሱ እየበላው ነበር ለኔ ብር ሲጥኝ ነበረው። ገብቶሻል? ገባኛው በጣም ነበር የሰማኝ የዛሬ አመት ይለኛል። ሳውዳ ያቴ ባል ነበር አብረን መድኃኒት እርጭልኝ ምናምን ነገር ብየው እንዳጋጣሚ ሄር ነውና እንዲህ ብሎት ነበር እዚህ ውስጥ እንዴት ነው በህይወት ይነርኩ ብሎታል። በጣም የሚከብድ ነበርና እዚህ ውስጥ እንዴት ነው በህይወት ልትኖር የቻልከው ብሎት በጣም ነበር የገረመውና በቃ ያለው ቆሻሻ ምናምን እኔ ያንን ነገር ሳስበው እኔ በጣም ግፍ ነው የሰራሁት እኔ እሱ ላይ ማለት ነው። ቢያንስ አንድ ቀን እንኳን ቃል ማድረግ በጣም ከባድ ነውና በቃ የሆነ ሰዓት ላይ እኔ እግዚአብሔር የሱንም ልብ ያውቃል መሰለኝ እዚህ ሚዲያ ላይ ምናምን ነገር መጣሁኝ። መጀመሪያ የሱን ህክምና ነበር የጀመርኩት ወደ ሚዲያው ከመምጣት በፊት። አሁን አንተ እንደዚህ ፍቅሩ ያላችሁ ግንኙነት አባት ላንተ የከፈለው መስዋዕት ነው እንደዚህ ስሜታዊ የሚያደርግ አንተ አሁን ያኔ በወጣትነት እነዚህ አስራዎቹ እድሜ ላይ ምናምን አደረኩ የምትለው አሁን ይሄ በቃ ስህተት ከተባለ ካለ ማስተዋል በዘለለ ምን አሁን ያደረኩ ሌሎችን መማሪያ እንዲሆን ለምሳሌ አዳዲስ ባህሪዎች ያመጣው ያሳየኸው ወይ ተው ያሉ ወይ ልክ ያልሆነ ነገር አደረኩ የምትለው ነገር ምንድነው? እኔ አንዲ ስኖር እንዳልኩሽ ነው አንድ ምንም ነገር አይደብቀኝም ያለው ነገር በግልጽ ነው የሚነግረኝና ብዙ ጊዜ እንድማር ይፈልጋል። ያው እኔ ትምህርት ለብዙ አመት ሉዝ አድርጌያለሁና 3 አመት ምናምን እሱ የሚፈልገው በትምህርት የሆነ ቦታ ላይ እንድደርስ ምናምን ነበር እና ያንን ትምህርት እሱን የሚፈልገውን ትምህርት እንትና ለማለቴ ትንሽ ያ ነገር ስተት ነው። እኔ ሌላ ነገር የለብኝም ሱስ የለብኝም። ይመክረኛል ከመጠጥ ከሴት ከሱስ ራስን ከጠበቅ እድሜ ይረዝማል ይለኛል ብዙ ጊዜና እኔ አልጠጣም። ማንንም ያቀኛል ሚዲያ ላይ አልጠጣም። ይሁን ወደ ሶሻል ሚዲያ ከመጣ በኋላ ነው ይቆጥበናል ድሮ ኖ ወይ እኔ ከመጀመሪያ ምን መጠጥ አልወድም።
ጨጓራዬንም ስለሚያመኝ ምንም እሱም ይለኛል በህይወቱ እሱ አንድ ቀን አልኮል ጠጣ ያውቅም አንድ ቀን ድግስ ቤት ሲሄድ ጠላ አይጠጣም አንድ ቀን ማለት ነው እና መጠጥን በጣም ነው የሚጠላው ውሸትና አይወድም እና እነዚህ ነገሮች እኔ እየነገረ ስላታደገኝ ከሰው ጋር እኔ አልጣለም ለዚህ ሁሉ ፍቅርም ጓደኞቼም እዚህ እንትንም ከጓደኞቼ ጋር ያለኝ ፍቅር ነው እኔ ከማንንም ጋር ተጣልቼ አላውቅም እኔና ጓደኞቼ እንዳልኩሽ ነው 24 ሰዓት ቀን ለሊት ሳይሉ ነው ይሄንን ቤት የሰሩልኝና ሰራውስ የምለው ስህተት ምንድነው እሱ የሚለኝን ነገር አሁን ያልኩሽን ነገር ትምህርት ላይ እንትና ለማለቴ እና ቢያንስ ከረፈደ በኋላ ይደረስኩ ይመስለኛል አሁንም ያው በርጅናው ጊዜ ቢሆንም የሆነ ሳለ መጀመሪያ አካባቢ ላይ ብደርስለት ከዚህ በለጠ ገብቶሻል እነዚህ ነገሮች ነው ሰራው የምላቸው ስህተት መጀመሪያ ብደርስለት ከዚህ በለጠ ገብቶሻል አሁን ላይ አይናገረኝም ዝም ነው የሚለው መናገር አይችልም መቆም አይችልም ምናምን አንድ አመትም ቢሆን አብራን ተሳስቀናል ምቹ ነገር ላይ ሆኗል ግን መጀመሪያ ደርሽለት ቢሆን ትንሽ ወጣት በነበረበት ሰዓት ላይ ተምሬለት ምናምን ቢሆን ብያስባለውና እሱ ነው ሰራው ስለተምለው ነገር ነቃው ያልከበት ሰዓት ታይም እንዴት ነው አሁን ቀደም እንዳልከው ለብቻ እየሄድክ እየጸለይክ ሁሉ ነበር በቃ አምባ ሁሉ እስኪመጣ ድረስ ጌታ ሆይ ያልከው ግን ያ እንደዛ እንድትል ራሱ ያደረገ ምንድን ነበር ማለት ከመጀመሪያው ዝም ካለ ኑሮ ግን አባቴ የሚለው ነገር ቼክ ማድረግ ልብ ማለት ምን ላይ ነው የምትተኛው ምንድነው እንዳልኩሽ የዛን ቀን ትዝ ይለኛል 7 ሰዓት አካባቢ ነውና ብር ፈልጌ ነው የልኩት በቃ ብር ፈልጌ ከሄድኩኝ እኔ በቃ ያስቀመጣተን መስብሩን ቢሆን 50 ብር ነው የሚሰጠኝና እንደዛ አልጋ ላይ ተኝቶ ብር ስጠኝ ምናምን ነገር ብየው በቃ ያስቀመጣተን ብር ሰጠኝና ምን አለኝ ትንሽ አትቆይም ብሎኛልና ትንሽ አጫውተኛ አትሄድም ተናፍቀኛለህ እኮ ምናምን ነገር አለኝ አትገባለህ ብርን ተቀብለ ነው የምትወጣው እኔ እወጣለሁ ብር ስጠኝ በቃ ምናምን ነገር የለኝም ምናምን ሲለኝ በቃ አኩርፋለሁ ምናምን ግን ይሰጠኛል በቃና እስከመቼ ነው እንደዚህ አርጅቶ እንደዚህ ደክሞ እኔ ማስተቃየው ያልኩበት ቀን ያ ነው የነቀውበት ቀን ትዝ ይለኛል ቀኑን ስለማል ጠራራ ፀሐይ ነውና ብር 200 ብር ምናምን ተቀብዬ ስወጣ እስከመቼ ነው እንደዚህ የምቆየው እሱ ጋር ለምንድን ነው እሱ የሚፈልገው ነገር እግዚአብሔር ሆይ ብዬ መጀመሪያ መንገድ ላይ ትንሽ የእምባደላ ጠብ አድርጌ ነው ጸሎት ነገር አድርጌ ይርኩትና ከዛ በኋላ ነው በነገታው ምናምን እንዳልኩሽ ያለውን ቤት ውስጥ ያለውን ነገር ምናምን ጽዳት ምናምን እንትን አልኩኝ ከዛ እሱ ጋር ለምተኛው የራሴ ክላስ ነበረኝ እኔ ማለት ነው ከዛ ካየነው ከትንሿ ቤት ውጪ ከዛ ሶሻል ሚዲያው ላይ አንድ ቪዲዮ ፖስት ካረኩኝ በኋላ ህክምና ጀመርኩኝ አንድ ሁለት ሰው ሰፖርት አድርገኝ ለህክምና ከዛ በኋላ ግን ሲበላ የነበረውን እንኳን እንዲበላኝ ፈልጌ ተኛ ነበር ነው አጠገቡ መተኛ ጀመርኩ ለምን በጣም ነበር የተሰማኝ ገብቶሻል በጣም ነው ያሳደገኝ እንዳልኩሽ ከማንም በላይ ነው እንጂ እኔ ለኔ ጋርድ ይቀጥርልኝ ነበር 50 ሳንቲምና 1 ብር ትልቅ ብር በነበረበት ሰዓት ላይ ምናልባት ሊሰሙት ይችላሉ አሁን ጋርድ ይቀጥርልኝ ነበር 50 ሳንቲምና 1 ብር ከፍሎ ሁለት ጋርዶች እኔ እንድጠበቅ ማለት ነው እግዚአብሔር ነው ማለት አንዳንድ ጊዜ አዲስ አበባ ይመጣል እሱ ያው ለስራ ምናምን ማለት ነው ጡረታ በስብሰባ ምናምን በጋርድ ነው እኔ ለብዙ ጊዜ ያደኩት ጋርድ የሰፈር ልጆች ናቸው ግን ተለቅ የሚሉ ጋርድ እንትን ይላል ጋርድ ይቀጠርልኛል አንደኛ 1 ብር ነው ሁለተኛ 50 ሳንቲም ሶስተኛ ስሙን ይሰጣል በዛ ሰዓት ሳንቲሞች ነበሩ ያሉት ሁለት ቀን ምናምን ከቆየ እኔ በጋርድ ጋርድ ስልሽ የሰፈር ልጅ ናቸው ግን ተጠብቄ ሲመጣ የሰፈር ልጆች 5 ሳንቲም ይሰጣዋል 10 ሳንቲም ይሰጣዋል ይሰበሰባል እሱ ሲመጣ ከአዲስ አበባ ጡረታ ምናምን ይዞ ስለሚመጣ ጫማ ሱፍ ምናምን ነገር ያረጋል በቃ ግድንግር ነው ግዙፍ ነው ከዛ እድሜው እንትን ባለ ቁጥር በጣም ደግሞ ሌላ እንድነቃ በጣም የሚያረጋኝ መርሳት የማልፈልገው ነገር ጎረቤት ላይ ዜና በጣም ይወዳል ያው ወታደር አገራዊ ነገር እና ዜና ለማየት ሰው ቤት ሄር ነበርና በር የዘጉባቸው ሰዎች ነበሩ ጋብሲያል በር ሲመሽ በቃ እንግዲህ እሱ ምግብ አይበላም ሰው ቤት በይሁቱ ማለት ነው በይሁቱ ምግብ እንዴ እሱ ለምን ሰው ቤት ምግብ አትብላ ይለኛል በቃ ሄደ ከተጫወክ ይበቃል ሰው ቤት ምግብ አይበላም ይለኛል እና ብዙ ጊዜ ጎረቤቶች ወይ አባተን አትምጣ ባለ ወይ ደግሞ እኛ ራስን በላ ይብላ ይሉኛል አንዳንድ ጊዜ ራሱ ማለት ነው ጎረቤቶች ለምን በቃ እዛ ጋር ራት እየበሉ አራኔ ጣገብ ያለ በለቻለሁ ዜናውን አይቶ ነው የሚሄዱና የነገረኝ ቤቶች ነበሩ አሁን ላይ ብዙም ስማቸውን ባልጠቅም ግን በር የዘጋበት ሰው ነበር ዜና ለማየት 2 ሰዓት ሄዳል የ2 ሰዓት ዜና አይቶ ነው የሚመጣውና ሲያንኳኳ በር የዘጋበት ሰው ነበር ሶፋ ላይ ሲቀመጥ ያንቋሸሸው ሰው ነበር 10 አለቃ ነው የሚባለው
10 አለቃ ሶፋ ይቆሻል ወንበር ላይ ቁጭ ብሎ የተባለበት ቀን ነበር እና በፊት ምን ማኝ ነበር ሶፋ ኖሮ ሶፋ ላይ ቁጭ ብሎ ሲቪ እንዲያይ በጣም ፈልግ ነበር በጣም ማለት ነውና እንደዚህ ነገሮች ልክም አለብኝ ምናምን ያው እግዚአብሔርም አንቺ እንትን ስላይ ሳይሆን እግዚአብሔርም ሲጨምርበት ነው ያው ሴት የለውም ቤቱ ጸዳት የለውም ያው ፋዘርም ዝም ብሎ ካጠበም ነካነካ አድርጎ ነው ጸዳት ስለማይኖር ያው ሰው ያንቋሽሻል ምናምን ነገር ይሄ ኖርማል አንዳንድ ያሉ ሰዎች ነው ግን እሱ ምንም አይመስልም ደሞ ለዚህ ለእንትን ሶፋ ምናምን ብሎ እኔ ጋር መጥቶ ዝም ብሎ እየታቀመና እንደዚህ ኳለኝ ምናምን ነገር ይለኛልና ዝም ብዬ አይዞ ችግር የለው ምናምን ነገር ነበር እና እንግዲህ ያው እንደዛ ስትሉት የነበሩ ሰዎች ያው አሁን ላይ እነሱ ነው እኛ እንዴት ልበልሽ በቃ የ80 ሺህ ብር ሶፋ ገብቶ የ80 ሺህ ብር ሶፋ ላይ ሲቀመጣባትሽ ያለው ደስታ በጣም እግዚአብሔር መልካም ነው የወታደር ልጅ መሆን እንዴት ነው አሁን ውትድርና በቃ ምን ስለው በጣም ስትሪክት የሆኑ ኃይለኛ ምናምን እርጅና ዘመን ያገኙ ልጃቸው ብርቅ ነውና ተንከባክበው ነው ያሳደጉና እንክብካቤው ይሄ ውትድርና ባህሪው እንዴት ነው አድርገው አብራሳ አው ያው ውትድርና ባህሪው በነገራችን ላይ አጉልቶ አያሳይም ብዙ ጊዜ እንዳልኩሽ ነው እኔ እንግዲህ አንድ ልጁን ስለሆንኩ ሊሆን ይችላል ብዙ ጊዜ እንዲለኛል የሆነ ነገር ስሰራ ኃጢያትም ሆነ የሆነ ነገር ስሰራ መጥፎ ነገር እባክን እንደዚህ አትስራ እግዚአብሔር የሚቀጣኝ ገብቷል አንተ እግዚአብሔር አንተን ሲቀጣ እኔን ነው የሚጎዳኝ አንተን ከወሰደብኝ እኔን የምጎዳውና የሆነ መጥፎ ነገር ታር እንደዛ ነው እንጂ የሚለኝ ይሄ እንደዚህ ያጠርግ ምናምን አይደለም የሚለኝ ህግና ደንብ ምናምን እኔን ማጣት ነው እሱን የሚጎዳውና አንተን እንትን አለ ሲል አንተን ቀጣው ሲል እኔን ነው የምጎዳው ስለዚህ እባክተው ብሎ ነው የሚመከረኝ እንደዛ ሲለኝ እኔ ፊል አደርጋለሁ ብዙ ጊዜና ለቃ እኔን ማጣት ነው ለሱ ጉዳቱ ያ ስለሆነ በመቅጣት አያምንም እንዳልኩሽ ነው እኔ በውሃ ነው ስመታ የነበረውና ውሃ ነው የሚደፋብኝ ምናምን ነገር እንዳልኩሽ ደግሞ የውትድርና ህይወቱን ይነገረኝ ነበር ከሰዎች ጋር የነበረውን ፍቅር ቢሰድቡህ ይለኛል ቢሰድቡህ ቢመቱህ በቃ አንዳላይ የእለፍ በቃ በጣም ከተገፋበ በጣም ካቀም በላይ ከሆነ ካልሆነ በስተቀር ከሰዎች ጋር እንዳትነጋገር ከሰዎች ጋር እንዳትጣላ እሷን እንዳልኩሽ ነው ማታ 12 ሰዓት ቤቱ ይገባል ያለችውን ሽምብራውንም ምኑንም ምናምን ቁርጥምጥም ያደርጋል ከዛ የሆነ ሰዓት ላይ ወጣ አለ ከተባለ ሰው ቤት ጎረቤት ቲቪ ለማየት ነው የሚወጣውና ይሄ የውትድርና ሰዎች አደገኛ ናቸው የሚባለው የአምባገነንነት ህይወት እኔ ጋር አላሳየኝም ምናልባት ሁለታችን ብቻ ስለሆነ ሊሆን ይችላል አላቅምና ሁሉ ነገር በፍቅር ነበር የሚመክረኝ የነበረው እኔ ነኝ የምቆጣው እኔ ነኝ አብቃ አልፈልግም በቃ ተወኝ ምናምን ነገር እኔ ነኝ እሱ ነው የሚያረጋጋኝ እኔ እንትን ያልኩኝ እኔ ቁጣና እሱ ያረጋጋኛል ወይ በብር እንደ ልጆች ምናምን በቃ የሆነ ነገር በቃ አይዞህ ምናምን ነገር ብሎ አስቢው ባዶ ግቢ ሁለት ሆነሽ ሴት የለበትም ቤቱ አይጠረግም ይሄ ቁርስ ጧት ቁርስ በልታሽ ከዛ 6 ሰዓት እናት የሰራችው ምግብ ምናምን አይደለም የምትበይው በቃ የሆነ ታለት ነሽ በሱ ነው በሱ ይበጠበጣል በበሱ በጣም ነው የሚያምነው ወታደር ስለሆነ ነው አላቅም በሱ ይጠጣል ምናምን ነገር ከዛ በኋላ የሆነ ሰዓት ላይ የሆነች ምግብ ካለች ምናምን በቃ እነዛን ነገሮች እንደዛ ስለሆነ ሁለታችን የአምባገነንነት ህይወት የሚባል ነገር የለውም ከጓደኞቼ ጋር ጉርታ በሻሽቆ ነው እስቲ ለስካ ከትንሽ ወር በፊት በቃ ሁሉም ጓደኞቼ እንኳን እንዳባታቸው ነው የሚያዩት እኩል ይበሻሸቃል ያበሽቃቸዋል ምናምን ነገርና ከሁሉም ጋር ፍቅር ነው ከጎረቤት ጋር ብትይ ከሰው ጋር አይነካካም እንደሌላው ሰው ሰክሮ የሚገባ ሰው አይደለም ምናምን ነገር እንደ ወታደሮች አምባገነን ሊሆን ሁሌ ዝቅ ብሎ መኖርን የሚመኝ ሰው ታውቂያለሽ መልበስ እንዳልኩሽ የማይወድ ጠግበህ እንኳን ደረስ ነፍቶ መሄድ የማይወድ በቃ እስከ ብዙ አመት ድረስ ማለት ነውና በዛ መልኩ ነው እንትን ያለኝ እንጂ ይሄ ውትድርና ላይ ስለነበረ አምባገነንነት ህይወት ምናምን ነገር እኔ ላይ አላሳየብኝምና በዛ መልኩ ነው እንትን ያለኝ ደስ ይላል እንግዲህ አሁን እየተመለሰልን ነው በዚህ ልክ እንደዚህ ለአባትህ ልትሆን የቻልከው ለካስ ያገኘውን አግኝተ ፍቅራችሁን ጥቅምህን ፍቅር አንተ ነው የምታውቀው ከሳቸው ምን እንትን እንዴት እንዳሳደጉህና አሁን የምናየው ደግሞ ሶሻል ሚዲያው ላይ እንግዲህ በጣም እንዳልኩ ቅድም መግቢያዬ ላይ ከመናያቸው በጣም መልካም የሆኑ ነገሮች ውስጥ በጣም ትልቁና አንደኛው እንደዚህ ለወላጆቻቸው የምትደርሱ ልጆችን ማየት ሰው ለሰው ሲተጋገዝ ሲረዳዳ ማየት ነውና አባትህን ለመጀመሪያ ጊዜ እንግዲህ ሶሻል ሚዲያ ላይ ይዘህ የመጣበት ቀን መቼ ነው እንዴት ቀርጸህ ለማሳየት አሰብ ወደ ሶሻል ሚዲያ ለመጣበት የቻልኩበት ምክንያት
እንትን ቅድም ያልኩሽ ልጅ ከአያቱ ጋር የሚሰራው አንድ ልጅ አለ ቪዲዮአችን ብዙ ጊዜ ያዋለውና ቤታችን የመመሳሰሉ ምናምን አንድ ነገር ነውና ፋዘር ደግሞ ያልኩሽ ቀልደኛ ነው በጣም ነው የሚቀልደው ምናምን ፋዘር እኔን ማሳከቻለ እንዴት ነው ሌሎች ሰዎችን ላያድንና የሚችለው ብዬ የመጀመሪያ ቪዲዮ ኖርማል ክላሲካሉን ከዛ ልጅ ወሰርኩና በዚህ አጋጣሚ በጣም ነው ማመሰግነው ክላሲካሉን ከሱ ወሰርኩና ጀስት ኖርማል አንድ ቪዲዮ ነው መስራት የጀመርኩት አላሰብኩትም አይ ቲንክ 13000 ላይክ ምናምን በዛ ሰዓት ስክሪኔ የተሰበረ ስክሪን ነበረ የሆነ የፈረሰ ግድግዳ ላይ አስቀምጬው ነው ኤዲት አደረገው ምናምን ነገር በጣም በቃ በመከራ ነው ያረኩት ምናምን ከዛ በኋላ ነው ሰዎች ምናምን ነገር ለአባባ እንትን ምን የሚያስፈልጋቸው ምናምን ሲሉኝ እኔ ምን ነበር በሰዓቱ አራኔ አልፈልግም ምናምን ለካ ሶሻል ሚዲያ የምትተጋገዥበት ነገር መሆኑን እኔ ምንም አላውቅም ገባ አንተ ያወረረ እና የሆነ ልጅ ነበር ካሜራው ብቻ በጣም አሪፍ ነው ኤስቤት 21 ስልክ ምናምን ነገር ብር ምንም የለኝም ከልጁ ነበር ስልክ ኤስቤት ስልክ ምናምን ነገር አገኘው ኔትወርክ የለውም ስልኩ ከአሜሪካ ነበር የመጣለትና ሊሸጠው እየፈለገ ነበር ካሜራው አሪፍ ነው ዝም ብዬ በድፍረት ነው በቃ ሁለት ቪዲዮ ፖስት ያቺኛዋን ቪዲዮ የመጀመሪያውን ቪዲዮ ፖስት ስላደረኩኝ አንድ ልጅ አለች የማቃት ልጅና ያው በዚህ አጋጣሚ እሷን ማመሰግናለሁ ላይክ በጣም እንደዚህ ሐሳቦች ምናምን ስትይ ነበር ለምን ስልኩን ተቀብለው በቃ ቀስ ብለን እንሰጠዋለን ምናምን ነገር አለችኝና ዝም ብዬ ተቀበልኩት እኔ እሸጥልሃለሁ ስልኩ ለሰው እሸጥልሃለሁ ሶኒ ጋር ይሆናልኩት ያ ልጁ ካሜራ ኔትወርክ ምናምን ስለሌለው ስለተቆለፈ ከአሜሪካ የመጣ ስለሆነ ዝም ብሎ ሰጠኝ የመጀመሪያው ቪዲዮ ጥርት ባለ ካሜራ ሰራሁኝ ቫይራል የወጣ ቪዲዮ ምን ያረክ ምግብ እየሰራው ያንን ቪዲዮ ፖስት ካረኩ በኋላ በጣም ቫይራል ከወጣ በኋላ ነው ሁለተኛ ቪዲዮ እግሩ በጣም ማበጥ ጀመረ የፋዘር በጣም ማለት ነው በጣም ስልሽ እንዲህ ስትነኪው ጉርጉድ ብሎ ይቀራል እንትን አይል ይሄ ማለት ግን አሁን ገና እግራ ህማማቸውን የሚያየው ልክ አንተ ማለት እኩል ነው ከቪዲዮ እንጂ እኮ ማለት ስትሰራ እንጂ ደና ነው ማፊ ባፊት በየማስ እሱ አይናገር ህመሙን ስለማይናገር ያንን ነግሮኝም አይደለም በቃ ከዛ በኋላ አሁን አባቴን መንከባከብ አለብኝ በየ መጀመር ተጀመረ ነው እሱ ላይ ፎከስ ማድረግ የጀመርኩት በፊትም ለቃቁ እግሩም ያብጣል ያሟል መድኃኒት ይወስዳል የግፊት መድኃኒት ምናምን እኔ ቼክ አላደረገውም በቃ እሱ ህመሙን እርጅናውን ለካኔ ፊል እያደረኩት አልነበረም ጎትሻል ሰው ያለኝ እሱ ነው እንደሚወደኝ አውቃለሁ እንደሚያጨክንብኝ አውቃለሁ ሰው ስለማይጨክንብኝ ይሰጠኛል ብዬ ሄዳለሁ ተጨቃጭቀን ብር ወስጄ እወጣለሁ ምግብ መስራቱን እንዴት ለመድክ ምግብ መስራቱን ያው አንዳንድ ጊዜ እሱም እንትን ሲል የሱ ምግብ እኔ ያው ስለማልበላ ራሴ የምሰራባቸው ሰዓቶች ነበሩ ሩዝም ምናምን እና የሆነ ሰዓት ላይ ደግሞ ሲስተር ጋር ኖሬ ነበር ሲስተር ጋር በመሃል 1-2 አመት ምናምን ነገር ከዛ አዲስ አበባ ደግሞ ኖሬ ያለው አዲስ አበባ ኖሬ ያለው ያልኩሽ ልጅ ያለው አካባቢ ያኔ ቅድም ያልከኝ ልጅ ያለው አካባቢ ላይ አንድ የሚያመኝ ነገር ነበረ እሱን ነገር ለመታከም መጣውኝ ከዛ በዚሁ ቀረው ያው እሱ አቅም ስለነበረው ራሱን ስለሚል 1-2 አመት አዲስ አበባ ውስጥ ያፈሯቸው በዚህ አጋጣሚ ያየው ጓደኞቼ ያሉ አዲስ አበባ ሰመጣው እንደ ሀገሬ ኖርማል መቀ የመጣው ነው መሰለኝ 1-2 አመት ረዳትነት ሰርቻለሁ ከዓለም ባንክ እንትን ድረስ መርካቶ ድረስ ታክሲ ላይ ሃይገር ላይ ዓለም ባንክ እያለን ኖርናል በቃ አዲስ አበባ ውስጥም ስኖር ከጓደኞቼ ጋር አሁን እንደ ፋሚሊ ያፈሯቸው ቤተሰብ አለኝ ሲሄድ ማድርበት የሚጠብቁኝ አዲስ አበባ ውስጥ ማለት ነውና አዲስ አበባ በመኖር ሰዓት ተከራይቼ ኖር ያለው አዲስ አበባም በማዛር በኩል ያለች ሲስተር አለች ከአባቴ ተለይተ ተከራይተ ኖርክ ከዛ በኋላ ተከራይቼ ስራዬን እየሰራው ማለት ነው በጣም እንዳልኩሽ ሱስ የለብኝም ልጅ ነኝ ለተማሪ ላላቸው እንትኖች መቻለው 12 ሰዓት ነበር የምነሳው በቃ ማለት አሉ ትግሎች እኮ እንት በቃ ያ ስለሆኑ ብዙ ሰው ይፈልገኝና መኪና አላጣም በሰዓቱ ሁሉም ይዛራኛል አሁን እዚህ ጋር ስራ ባላጣ አራኔ እኔ ጋር ዛሬ ምናምን ረዳትነትና ሞካክራላ ስራ ምናምን ስራ ታግያለሁ በጣም ሞክሬያለሁ 2 አመት አዲስ አበባ ሰርቻለሁ በደንብ አድርጌ ማለት ነው ከዛ በኋላ ነው አንዳንድ ነገሮች አንዳንድ ስትረሶች ምናምን ሲመጡ ጸበል ምናምን ነገር ብዬ ጸበል ገባውኝ ሸንኮሮ ያነስና በምክንያት ስትረስ መጣበት በቃ እንደዚህ የሆነ አዲስ አበባ ስትኖሪ አንዳንድ ጊዜ ያው ስራም ስታቆሚ አንዳንድ ጊዜ ደግሞ ከሹፌር ጋር እንትናት የሚሆነ ፍግት አድርገሽ ሰርተሽ 100 ብር ይሰጥሻል 50 ብር ሌላው 400 500 ይዞ ሲገባ የዛሬ 6 አመት 7 አመት አካባቢ ማለትና በቃ እነዚህ ነገሮች እስከመቼ ነው ምናምን ነገር ብዬ ከነገና ወደ ጸበል ገባውኝ ወደ ጸበል ከገባ በኋላ ሸንኮሮ አይነስ ሄጄ ምናምን ነገር እዛ ቆይቼ ነው ከነገና ወደ መቂ ተመለስኩት ከዛ ተመልሼ እንድማር ስለሚፈልግ ፋዘር ጋር
መማር ጀመርኩኝ። ከ9ኛ ክፍል ነበር ያቋረጥኩት። ትምህርትን አቋርጣ ነበር 3 ዓመት ስራ አቋርጬ ብለህ ነበር። የመጣኸው? አዎ ማለት ለምን ትምህርት ለማቋረጥ ያረገ እጅ ላይ በቃ ይሁን ያለ አገሪቷም አንደኛ ትንሽ ነች ያው መቂ፣ ሁለተኛ ነገር ደግሞ በራሷ የሆነ ህይወት እንዴ እስከመቼ ነው እንትን ይሄ ወጣስቶኝ በራስሽ የምትመሪው ነገር የለም። እዚህ ከገባው በኋላ 3ቱን ዓመት እዚህ ስቆይ ትምህርትን አቋርጬ ነበር። ሶ እንዲህ ነው የሚለኝ ቢያንስ ለመደበር ሂድ ትምህርት ቤት ይለኛል። ለካ እሱ እንድማር በጣም ይፈልጋል። ሶ 12ኛ ክፍል ጨረስኩኝ። ሀረማያ ዩኒቨርሲቲ ነበር እንትን የተፈተነው። መንጃ ፍቃድ ምናምን እንትን ብያለሁ ብዙም እስቲል አልወጣሁም። አሁን ማውጣት በምችልበት ሰዓት ራሱ አልወጣሁም እና እንትን አልኩኝ አዲስ አበባ መንጃ ፍቃድ ማውጣት ነበር ያውን ዘፈን ብሰማው አውጥቼ ምናምን። በነገራችን ላይ ሹፌር ይለምነኝ ነበር እኔ ልከራይ ልክና ቤት እኔ የከፈልኩልኝ መንጃ ፍቃድ ላስተምር ይለኝ ነበር። ያው ታስቶኝ ምናምን ምትቀብጩ ነገር አለ ተተሰሪያለሽ ሶ አንተ ግን እግዚአብሔር ይመስገን ያው መጥፎ ቦታ ላይ አልወደኩም እና አሁን ሲያገኘኝ ይገርመኛል። ሹፌሩ ይገርማል በቃ አንቺ ምናምን ነገር ነው የሚለኝ። በቃ የሆነ እንትን ምት ነገር የለም ልጅ ሆኖ ስለሚያቀኝ አሁን ከ7 ከ8 ዓመት በኋላ ሲያይ ምናምን አለሽ በቃ ምናምን ነገር አንዳንዴ ሶሻል ሚዲያ ላይ ያይሻል ምናምን ነገር እና የሆነ ሰዓት ላይ አንድ እድል መጣልኝ። በጣም ህይወቴ ላይ ስህተትም ሰራው የምልበት ቀን የማዘር መሬት ማለት ነው። አሁን ንብረት ብለኝ ነበር ቅድም ነበር። የማዘር መሬት ላይ የሃይዌው መንገድ ሲነካ ወደ 700 ምናምን ሺህ ብር መጣልኝ። የዛሬ እንትና ማለት እንትን ይገዛል በነገራችን ላይ ዶልፊን ይገዛል። ሲመጣልኝ ያው አበድረኝ ይላል እንዳልኩሽ ብዙም ብር ላይ እንትን አይደለም ማለት ብር ኖሮኝ በጣም ኬርለስ ነኝ አሊትም እንደዚህ ቁጥብ ምናምን የሆነ ሰው አበድረኝ ወደ 200 ምናምን ሺህ ብር አበደርኩኝ እና ቅድም የሚያመኝን ነገር በጣም ለምኜ ነበር ለመታከም ማለት ነው። ለመታከም ለምኜ ነበር ያንን ነገር ስልሽ የሰው አይናይቺ ያንገት ብር ሸጬ ነበር። ስልክ ጫማ ሸጫለሁ። እዚህ ስመጣ ብቻዬን ነበር እንትን ባህላዊ ሕክምና እንትን ያልኩት ያው አሁን እግዚአብሔር ይመስገን እና በጣም ልክ ስላለብኝ አዲስ ህይወት ሆስፒታል በቀን 1700 ብር ወደ 100 ምናምን ሺህ ብር አውጥቼ ነው የታከምኩት። ብር ባንዴ ሲመጣልሽ የሚያልቅ አይመስልም። ሶ በቃ እንትን አልኩኝ ምናምን ሰው ያበድራለሁ ምናምን ብሩ በቃ አንድ ዘለላ ቤቷን ሳልጠርጋት ገብቶሻል። ያ በቀደም ያወራነው እንትን አንድ ቀን ቤቴን ዞር ብዬ ሳላየው ያበራለቀ ማለት ነው። 700 ሺህ በቃ ትሄጃለሽ ምናምን ጓደኞችሽን እንትን ታያለሽ ምናምን ነገር እና ያበደርኩት ሰው ምናምን ነበረ። ያበደርኩት ሰው እስቲ አልሰጠኝም ስልሽ የለውም እሱ ቢኖር ይሰጠኛል በሚለው ምናምን ከዛ ከእንደገና ህይወት እንትን አለ ዝቅ ማለት ጀመረ። እንዴ አባቴን ቼክ አላረኩትም ስልሽ ትዝ ይለኛል 5000 ብር ሰጠሁት። እሱም ብዙም እንትን አይደለም እሱ አሁን አይቻልም ብሩን እኔ መውሰድ የምችለው ማለት ይችላል። ኧረ እኔ እሱ እንትን ከሚልብኝ ይውሰድ ለራሱ ስጡልኝ ነው ያለው። የዚህን ያክል ነው የሚወደኝ። ብር አያሳስበውም እሱ አይገርምሽ። አሁን 700 ምናምን ሺህ እኮ በኔ ስም እንኳን አለ መሬቱ በነገራችን ላይ ገብቶሻል። እሱ አሁን አይ በኔ ነው መግባት ያለበት ማለት ይችላል። እንደሌላው ሌሎቹ ብለው የተጣሉ ምናምን የሞቱ አሉ። አሁን ለምሳሌ እንደዚህ ሲደርሳቸው ብዙዎቹ ነው የደረሰና ኧረ እኔ ለአንድ ልጅ አልሰጥም ብለው 10 ሺህ ብር ምናምን ሰጥቶ አሁን እነዛ ሽማግሌዎች የሞቱ ምናምን አሉ። ኧረ እኔ ለብር ልጄን አላጣም ራሱ እንደፈለገ ምናምን ነገር አስቢው። ከ7 ዓመት ምናምን በፊት ማለት ብሩ ብዙ ነው። መኪና የሚገዛ ብር ነው። እኔ ልጅ ነኝ በጣምና ብቻ በሌና በስታር አካውንት ምናምን የቀስ ያልኩ እኔም ያው ለቤቱም ወንድ ነኝ በእነሱም በኩል አልፈልግም ካልኩኝ አልፈልግም ነው። ያው እሱ ስላሳደገኝ አልፈልግም በቃ እኔ ስጡኝ ምናምን አንዳንድ ጊዜ እንትን አግሬሲቭ የምትሆኝበት አጋጣሚ የለም ሰውን ኧረ በቃ ምናምን ነገር እሱም ደግሞ እንዲነኩብኝ ምናምን አይፈልግም ገብቶሻል። እሱ በዛ ያነሰ ከሰራው ያ መብቱ እንደፈለክ አረገኝና እንዳልኩሽ ነው ማለት በመጠጥ አይደለም ያጠፋሁት ምናምን በቃ ይሁን የሚያልቅ አይመስል ዝልከክምቱኝ አይነት ነገር ነው። ከዛ ብሩ በነበረኝ ሰዓት የገዛኋቸው ልብሶችን መሸጥ ጀመርኩ። ምን ያህል ጊዜ ፈጀበት ግን 700 ሺህ ለመጨረስ? 1 ዓመትም አይሆንም 1 ዓመት ምናምን ስራ ጀመርኩኝ። ይወራል ይልሽ በጣም ወደ 400 ምናምን ሺህ ብር አውጥቼ ስራ ጀመርኩ። አትክልት ጀመርኩ። አሁን አበደርኩት ካልኩሽ ሰው ጋር አትክልቱ አከሰረን አላስገኘንም። ያው አትክልት ሽንኩርት ምናምን ነበረ ሶ ዋናችን ምናምን ያው ሙሉ ለሙሉ አይደለም የጠፋው ብሩ እንዳልኩሽ ያበደርኩበት ሰው ጋር ምናምንና ከዛ መሸጥ ጀመርኩኝ። ሰው ምን ይለኛል መሰለሽ
ጓደኞቼ ጋርም ፍቅር ስለሆንኩኝ ስንበሻሸቅ በማጣት ያበሽኩኝ ነበር። ያው ልብር ነበርሽ አሁንማ በኤርገንዶ ነው የምትሄጂው። እግዚአብሔርን አንድ ቀን ከፍቶኝ አያውቅም። አንድ እንደዚህ ይሉኛል አይደል? አንድ ቀን ከፍቶኝ አያውቅም። ጸጸት አይሰማህም? ምንም በቃ ማለት አንዳንዴ ይላል እግዚአብሔር ሰጣ እግዚአብሔር ነሳ ምልበት አንዳንዴ አጉል እንደ ኢዮብ ሊያደርገኝ ይፈልጋል። እግዚአብሔርን የምሬን ነው የምልሽ። በቃ እግዚአብሔር ሰጣ እግዚአብሔር ወሰደው ምናምን ነገር እላለሁና ሱሪ ምናምን መቀደት ጀመረ። የሆነ ከዛ የሆነ የተቀዳደረ ልብስ ምናምን በቃ ፋዘር ጋር ያለው ላይፍ እንደገና ከሱ ለመጡ ስሞቶ መቀበል ጫማ ምናምን እሳቸው ግን የምር ምን አሉ? 700,000 ብር ስጨርስ ኧረ ምንም አይሉም። እሱ ምንም ብር ምናምን አይደለም ያሱ በቃ እኔን እሱ ጋር መግባቴ እሱ ጋር አይሉልሽ። እኔ አሁን ከልጅነቴ አሁን እሱ እኔ ስነግርሽ አይሉልሽ ብይ ድሮ በምንጨውበት ሰዓት በሶ እየበጠበጠ መንገድ ላይ ይመጣ ነበር በምግብ እንድበላለት ማለት ነው። አሁን እኛ ሰፈር ምናልባት ሰዎች ላይቁ ይችላሉ። አሁን እኔ ሚዲያ ላይ ነው አረማውረሽ ሁሉም ሰው የሚያወራለ ሁሉም ሰው የሚያውቀው ታሪክ ደግሞ ነገርሽ ፑል ቤት ራይ ተፈርጄ ፑል ስጫወት ፑል ቤት በበሶ በቦርሳ በሶ ይይዝና ብር ይሰጥልኝና ለፑሉ ባለቤት ከተበላ እንዳይከፈው ይልኝና ለፑሉ ባለቤት ሊያዩ ይችላል። የፑሉ ባለቤት አሁን ምን እንደ ለፑሉ ባለቤት ብር ይሰጥልኝና በሶይን እዛው መንገድ ላይ አጠጥቶኝ እዛኔ ቀኑን ሙሉ በእናታችሁ የትም እንዳይሄድ ብር ከፈለገ ይጮት እስከፈለገው ብሎ ነው የሚሄደው የነበረው። እንደዚህ ነበር ያታደገኝ። ገብቶሻል? የትም ሲሄድ ለሆነ ሰው ኃላፊነት ይሰጣል ወይ በብር ምናምን ምንም ነገር እንትን እንዳለሽ ፊልም ወዳለሁ ፊልም ሳይ ፊልም የአንድ ወር የሁለት ወር ነው የሚከፈልልኝ። አሁን ይነገራል ሰፈር ውስጥ አንተ እኮ ምን ፊልም ቦር እየተከፈለልክ ያደግ ልጅ ምናምን ይልሻል እንትን ሲልሽ ምናምን እንደዚህ ነው። ልጅነትም ሲኖር ምናምን የዚህ ነው እሱ የሚፈልገው እኔ መደሰቴ እሱ አጠገቡ መሆኔ ማምሸት አመሸ ማለት ለሊቱን ሙሉ በቃ እስከ 3 ሰዓት የሚሆን እየጮኸ ነው። አረ ሸሜ ፈልጉልኝ አስፈልጎኝ ምናምን ልጅ ስትሆኚ ቼክ አታረጊው። እኔ አሁን ፊልም ማድረገው ለዛ ነው። እኔ አሁን ስለሱ ነገር እንበይ የሚቀርመኝ እነዚህ ሁሉ ነገሮች አርጎልኝ አሳድጎኝ እኔ አሁን ምንድን ነው ያረኩት? ምንም እኮ አላረኩም ብዬ አስባለሁ። ገና ከዚህ በላይ ብዙ ነገር ባረግ ብዬ አስባለሁና ያብር ምናምን ነገር አለቃ ከእንደገና ወደሱ ምናምን ተመለሰን። ከዛ በኋላ እኔ ብዙም እንዳልኩሽ ነው እንደዚህ መጣጥ ሱስ ነገር ላይ ምናምን ስለሌለው ከጓደኞቼ ጋር ምናምን ነገር በዚህ ነገር ስለምንከባበር ብዙም ለመጥፋት እንትና ማለት ይሄ መጥፋት ነገር ላይ አልደርስም። እግዚአብሔር ረዳ። መጥፋት ነገር ላይ አልደርስም። በቃ የሆነ ሰው የሆነ ነገር ሲያጣ ሱስ ገብቶ ምናምን ነው እንትን ብሎ አረ እኔ ምንድነው በቃ ምንድነው ማጨስ ስላለው ብዙ ጊዜ ማለት ነው። አረ እኔ አልፈልግም አልጠጣም ምናምን እንደዛ ነበር። የሰፈር ሰው ተው ሲያደግ ይተዋል ባካችሁ ተውት። ሰውን መያዝ የለባችሁም በነፃነት ነው ማሳደግ ያለባችሁ ይላል እሱ። በኋላ ጥሩ አይደለም። ከዛ በኋላ እንዳልኩሽ ፊልም ማድረግ ጀመርኩኝ እንትኑን ህመሙን ማለት ነው። ለካሱ እየታመመ ነው ግፊቱ 150 በምናምን በጣም በሩቅ ነው ሄዷል። ኦሬዲ አንድ ሳምንት ቢቆይ ሊሞትብኝ ነው። ለካሱ የግፊት መድኃኒት እየሄደ አይታከመም ብር እንትን ላለማውጣት እሳቸው አይናገሩ አንተ ማለት በቃ ብር ይፈራል። ገብቶሽ ማጣትን ይፈራል። ከጁ ላይ 100 ብር ማጣት ስለሚፈራ ብር ዜሮ እንዳይሆን ብሎ ዝም ብሎ ከፋርማሲ የሆነች ነገር ይገዛል። የግፊት እያለ ከፋርማሲ የሚሰጡት ደም የሚያደርቅ ምናምን መድኃኒት ሄድን። ስንሄድ እንደ ደነገጠ ዶክተሩ ከወረ በቃ እንደዚህ ደም ግፊት ሲያይ ኩላሊቱ ኢንፌክሽን እግሩ አብጧል። ለካ ግፊቱ ኩላሊቱ አያጣራም። ግፊቱ እየሞላው እግሩ እንዳለ ከፍ ይያለ ደነገጥኩኝ። በቃ ተጀመረ። መድኃኒት አዘዘልኝ። በቃ ጀመርኩኝ እንትን ማለት በሽንት የሚያጠራ አላማዬ ምንና ምን ሆነ አባቴን መንከባከብ ብቻ ሆነ ስራዬ ማለት ነው። ትክክለኛ ሰዓት ነው የነቃኸው ማለት ሳላጣው እላሉ ወይኔ እግዚአብሔር እኮ ነው ያተረፈኝ ሐኪም ቤት ማለት እላሉ ብዙ ለጓደኞቼ። ይሄ ሌላ ነገር አታስቢም። አሁን ቲክቶኩን ራሱ ቪዲዮ በቃ ዛጋ ቤት ውስጥ ብቻችንን ስለምንውል ማታ ነው ጓደኞቼ የሚመጡት ብቻችንን ስለምንውል ቀን ሙሉ በቃ ካሜራ እንትን ላለው በቃ እሱን ወጥ ስንሰራ ወይ ደግሞ አሉ እየዘፈነልኝ ምናምን ፖስት ማላረጋቸው ማስቀምጣቸው እየዘፈነልኝ ምናምን እና በቃ ስራዬ ሆኖ በቃ አባዬንማ በቃ ማዳን አለብኝ የሚል ነገር ነው በቃ የመጣብኝ ማለት ነው። ይሄ መበቀል ጀመርክ የበፊት ማጣቱን የበፊትና በቃ ቼክ አፕ ቀን በቀን ባጃጅ ኮንትራት እየጠራው ምናምን እግዚአብሔርም ደግሞ ጥሎ አይጥለኝም። የሆነ ሰው 2000 ብር የሆነ ሰው 3000 ብር እንዳልኩሽ ኢንቦክስ ሲያደርጉልኝ ኧረ እኔ አልፈልግም ማለት ጀመርኩኝ። ሼም ይያዘኝ ለካ እየለመንኩ ነው እንዴ ምናምን ለካ ደወለችልኝ አንዷ መከላከያ ነኝ አለች። መከላከያ ነኝ አካውንት ኧረ እኔ አልፈልግም እኔ ምናምን ስላት ስድብ አደረገች። አንተ አለችኝ
የአባትህን ላንተ ነው እንዴ ልንሰጥክ ያልነው ለአባትህ አይደል እንዴ ለአባትህ እኮ ነው አንተ ጠይቀህ ነው እንዴ ጠይቀኸኝ ነው እንዴ አሁን ይላክልክ ያልኩ ሁለተኛ የሆነ ሰው እንትን ብሎ የሆነ ነገር ለአባባ ላርግላቸው ሲልክ አልፈልግም ብትል ከኔ ጋር ነው የምትጣላው በላውን አካውንት ላክልኝ ምናምን እኔ ጦር ኃይሎች ነው መሰራው ምናምን ነገር ብላኝ ሁለት አይከለከልም ሰው አንደኛ ሰው የሚፈልገው ሲሰጥ ለራሱ ነው በረከት ነው አለችኝ አንተ እኮ አልጠየክም ሰው ነው እየመጣ እንትን የሚልክ ስለዚህ ከዛኔ ስራዬ ምን ሆነ ፖስት ብቻ ማድረግ ነው ስራዬ የሆነ ሰው ፈልጎ ይመጣል አይደለም ከሱ ጋር የሚያደርና ቪዲዮዎች ይሰራለሁ ከዛ በኋላ ፖስት አደረግ የሆነ ሰው በእናትህ ለአባባ ሲሆን ነገር ገዛልኝ እስቲ አባባ ምን ያስፈልጋቸዋል ከዛ ቀስ እያልኩኝ የደም መለኪያ ማሽን አኪም ቤት ቼክ አፕ ሳረግ ምናምን እስቲ ቆይ አንዳንድ ደግሞ ልበቀና ሰዎች እየመጡ ምንድነው ቆጣሪ የለውም ውሃ የለውም ከጎረቤት ነው መብራት ምናምን እና ስቶቭ የለም ያው በከሰል ነው በቃ በከሰል ከምትጠቀም ቆጣሪ ያስገባ ቆጣሪ ወዲያው ከ20 ምናምን እንግዲህ አመት በኋላ ከ25 ከ24 አመት በኋላ ቆጣሪ ለመጀመሪያ ጊዜ ገባ መብራት ለመጀመሪያ ጊዜ በእኛ በራሳችን መብራት ተጠቀም እግዚአብሔር ያክብርልን ብለን በከሰል ነበር የመጀመሪያ ቪዲዮ በከሰል አሁን ይሄ ገና ቤቱ እንሰይልና ቆጣሪ ማስገባት ትልቅ ነገሩ ነው በቃ አንተ የእናትህን ቤት እንደው እናትህ በነገራችን ላይ እናቴ በጣም በቃ ይሄ ሰፈር ውስጥ በጣም የሚነገርላት አይነሷ ነበረች እንዳልኩ ጸባይኛ ነች እሷ ስመጣ ይሉኛል ሰው መጣ ማለት በሁለት ምድጃ ነበር ወጥ መስራው ይባላል ሰው አንተ ቤት አሁን አንዳንዴ ሰው ይመጣል የድሮ ሰው እንደው ተባረክ እንደው ወይ ያቺናትም ደግ ነበረች በሁለት ምድጃ ነበር እኮ እንግዳ ሲመጣ ቤቷ ሰው መጥቶ ምግብ ሳይቀምስ አይደለም ቤታችን ከብት አለ ምን አለ ወተት አለ ምናምን በፊት ማዘር በነበረች ጊዜ ማለት ነው ፋዘርም አዲስ አበባ ነው የኔ ፋዘር ይሄዳል ይመጣል ነው በቃ በጣም ሀብታም በፊት የዛ ጊዜ ሀብታም ነበርን ትልቅ ቤት ነበርን እኛ ነን ሌላው ጎጆ ቤት ነው ትልቅ 3 ክላስ ምናምን ያው ፈርሶ ነው እንጂ ያሁኑ ትልቅ ነው በነገራችን ላይ 30 ምናምን ቆርቆሮ ነው እንጂ ፈርሳ ነው 20 ምናምን በኋላ ወደ ውስጥ ሳምጣ ምናምን እርጅት ብላ እንጂ እኮ ትልቅ እኮ ነው ከዛ ማዘር በቃ እንትነች ምናምን ገበሬ ያለ ከብቶች እንዳልኩሽ ነው እና ማዘሬ በጣም በደግነቷ ትታወቃለች ይባላል በጣም ደግነች ቤቷ ሰው ከመጣ ምግብ ሳይቀምስ አይሄድም ሰው ከተጣላ ዘላ ምግባው እሷ ነች ይባላል በጣም ቆንጂ ቀይ ነቅሳታም ነበረች ይባላል ያው ትዝ አትለኝም ያው ግን ጓደኞች ያሉ ከኔ በላይ ያሉ ጓደኞቼ እና ተከኩ ምናምን በጣም ቆንጂ ነበረች ምናምን ይባላልና ከዛ በኋላ አሁን ያንን የሚያውቁ ሰዎች ቆጣሪ ታስገባ እንደው ደርሰህ አንተ ያጣል ደርሰህ እንደው የእናትህን ቦታ ማስከበርክ ብሎ ሰው ይመረቀኛል ሰው ከዛ ነው ፖስት ማለት ቆጣሪ ያስገባው ከዛ በኋላ በመኖር ሰዓት እንዳልኩኝ ያላማዬ ምድረው ፋዘር መንከባከብ ብቻ ነው ሌላ ነገር እንኳን አያምረኝም በቃ እኔ ልክ ወደ ቲክቶክ ስመጣ ሞጣን የውጭውን በር ቆየው ካየሁት ሰው ነው ምልከው በሰዓቱ እንኳን ለአበይ ምግቦች እንኳን ማለት ነው ከዛው ነው ጧት ስነሳ ጧት ላይ የሚያስፈልገው ነገር የሆነ አንድ ጻል ልጅ ልካለው አስፋልተም ከሆነ እኔ በቃ ቶሎ ብዬ በሱ መበጥበጥ ያው በሱ ሁሌ ነው በዋዱ በሱ በጠብጣለሁ የሆነች ነገር ከዛ ወደ የሆነ ነገር እየሰራሽ ቤት ስትይ ደግሞ ሳታስቢ 6 ሰዓት 7 ሰዓት ይሆናል ምሳ ሰዓት ይደርሳል ምሳ ከእንደገና ለሱ የሆነ ነገር ምናምን የሆነ ፓፓዬም ሊሆን ይችላል የሆነ ነገር ምን አትክልት ነገር በቃ በምግብ ማስተካከል ስላለብኝ በምግብ አፕል ብር ማውጣት እንትን አለን በቃ የሆነ አፕል ምናምን ነው እነሱ ነገሮች ነው እንትን ያደርጉት ደሙን ምናምን ያስተካክሉት እንጂ በነገራችን ላይ የደም ግፊት ከመድኃኒቱ ልክ ትሪት የምታደርጊው ነገር ነው በምግብ የሚያስተካክለው በምግብ ትሪት ሳታደርጊው ስቀሪ መድኃኒቱ ታብቶች እንትን አይደለም ሶኔ ምንድነው የሚያስፈልገው በቃ ሰርች አደረግ አፕል በጣም ጥሩ ነው ደም ያስተካክላል ምናምን ሲባል በቃ አፕል ውድም ቢሆን ማለት ነው እንደ ስንል ብሩ አያልቅም የሆነ ሰው 5000 ብር ያስገባልሽ እሱ አራውን ገባ አፕል የሆነ ነገር ቴምር ምናምን ከዛው ነው የሆነ ሰው ያወራሽና 5000 ብር 10000 ብር እንዳልኩሽ ነው ምንም ነገር እንትና አይመስለኝም ብሩ መግባቱ ከዛ በኋላ በፊትም ያው ብር ምን ስለማይለኝ ግን አላማዬ ምንድነው ዶክተሮች ማናገር ጀመሩ ትላልቅ ዶክተሮች ወላ መደወል ጀመሩ እና ስነግራቸው በቃ አባስ ካሁን አንደኛ እድሜም ነው ይሉኛል ያጽናኑኛል እና እንዳልኩሽ ነው ቤቷ ምንም የላትም የፈራራሰች ነች ምናምን እንዳልኩ ስቶቭ ነው ያለው የሆነች ድስት ምናምን አለች ምናምን ግን ተጸዳ እንዳልከኝ ይሄ እንትኑ ከዛ እዛውም ቢሆን ይሄ አየናው ያለው እዛው ቢሆን ምን አረኩኝ እንዳልኩሽ ነው በዛ በኩል ፈርሷል ስልሽ አውሬ ምናምን ያስገባል ፍርስርስ ያለ ቤት ነው ስለዚህ ምን አሰብኩኝ ዝም ብዬ በኮምፖርታቱ ልጠራትና አልጓን ብቻ የምታስቀምጥ አርጌ እንትን አረኩት እንዳልኩሽ ነው ዝናብ ዘንቦ አያቅም እንትኑ ማለት ነው እስከዛ ያኛውን የፈረሰው በቃ ያውሬ ማደሪያ ነው የሚመስልሽ ቤቱ ማለት ነው
ፍርትርት ያለው ነው አጠርኳትና ቀለም ቀባው ከጓደኞቼ ጋር እንትን አልኩኝ እንደዛም ሳደርግ ሳድስም ያው ሚዲያው ላይ ቲክቶክ እየሰራው ነበር ቀለም ቀባው አዲስ አመት መጣ ከዛ በኋላ ዶክተሮች ማማከር ጀመርኩኝ በቃ እኔ ደና እንዲሆን ፈልኩኝ በደንብ ማለት ነው በዚህ ሁኔታ ውስጥ እሳቸው ግን ለውጥ አላቸው እንዴ በዚህ ሁኔታ ውስጥ ምንድነው እግሩ ያበጠው ጠፋ ቼክ አፕ ሲሄድ ደሙ ዝቅ ብሏል በጣም ከዛ በቀን አንድ ብቻ የደም ግፊት እሱንም ደም ማስተካከያ የደም ግፊት እንተ ማያ ሳይሆን ይሄ እንትን እንዳይል ትንሽ 5 ግራም 10 ግራም 5 ግራም ነች 5 ግራም ሆነ አዝደልኝ እሷን ማታ ማታ አንዳንድ እየሰጠውኝ ያስቸግራል በባህሪው ሽማግሌዎች በጣም ነው የሚያስቸግሩት መድኃኒት አሉት መቼ አማመኝ ይልሻል አግን ቤት ብር እንዳወጣ ይፈልጋል እንደዛም እኔ ብር አንዳንድ ጊዜ 5000 ብር ይሄው ሁሉ ብር አለ እንሂድ እንሂድ አልፈልግም ብር እንዳታውጪ ማለት ነው የሆነ የምትቸገር ይመስላል እዚህ ያክል ነው ህመሙን እየደበቀ ደና ነኝ ነው የምትጃይሰው ደና ነኝ መቼ አማመኝ ነኝ ይሻል ወላ አንዳንዴ ስትጥ እንዲልሽ ምን ነው ልትገለኝ ነው እንዲያኪም ቤት እንዲድ ምትለኝ ሳያመኝ ከአሽሽ በቃ እንደዚህ ከምትል ትተሽ እንድታይ ማለት ነው እሳቸው ግን ምን አሉ ይሄ ያንተ መቀየር ባንዴ ከውጭ ከማዋል አብራቸው ማዋል ይሄ ገንዘብም አሁን እሳቸው ቲክቶክ ወይ ላይቭ ወይ ደግሞ እንዲ ፖስት ተፖስቶ ሰው አይቶ ምናማ እሳቸው አያውቁትና ልጃቸው ነው ድንገት አዲስ ስራ አልጀመርክም ምናምን ባህሪ ተቀይሯል ብር አለ እሳቸውን እየተንከባከብክ ነው ቤት ነው የምትውለው ብሩ ከየት ነው የሚመጣው ያንተ ባህሪ መቀየር ማስተዋል ምን አሉ ያው እንዳልኩሽ ነው የኔ አባት ብዙ መናገር እንትን አይደለም መናገር ስለሽ ዝምታን ይመርጣል እያወቀ ራስ የሆነ ነገር ዝም ነው የሚለው አሁን ለምሳሌ አንተ ከቲክቶክ ብር ያገኘ ነው ምናምን ነገር ብለው ይከፋል ብሎ ስለሚያስብ እንደዛ እንደሚያስብ በቃ ስለማቆንዳታ ዝም ነው የሚለው ለምን እዛ ጋር 500,000 ብር 600,000 ብር አይሆን እንዳልኩሽ ነው መጀመሪያም የነበረው ያው ሁሉ ብር ለሱ ኢምንት ነው ምንም ነገር ቼክ አላደረገው እዚህ ጋር በቲክቶክ መጣ ምናምን አይጠይቅሽም እንደዚህ ማርግልኛል እኔ ነኝ ማረገው ምልሽ የሚጠቅመውን ነገር ማለት ነው እሱ እንኳን አይጠይቅም የሚፈልገውን ነገር ብር ምቸገር ይመስለዋል አንዳንድ ጊዜ አለ ይሄው ሰው ልኮልሃል 10,000 ብር ምናምን ይሄው 10,000 ብር ሰው ላይቭ ላይ ለምሳሌ ላባባ ከዛ ይመረቃል ሰው ልኮልሃል ከዛ በኋላ ራስውታል ያ ብር አለ ምናምን አይልም በቃ አይፈልግም እሱ በቃ ለካሱ የሚፈልገው መጀመሪያ እኔ አንተን የምትረበኝ እኔ መችራበኝ እኔ መች ብር አጣው ሚለኝ ለካ በፊት እንዳልኩሽ ነው በፊት መቼ ነው አብሬው ሙሉ ሚለው ነገር እሱ ለካ አብሬው መዋሉ ዛቺ ጋር መንጫጫቴ ምንም ማለት እሱን መቆጣቴ ምናምን ነው የሚፈልገው አብሮ መቀመጡን እንጂ ለካሱ ምንም ነገር እንትን አይደለም እንዳልኩሽ ነው እድሜውን ይሄ ሚስት ምናምን ነገር አሁን ወጣት ግዙፍ ትልቅ ነበር ሚስቱ ከሞተች በኋላ ሚስት አንድ ቀን አምሮት አይቀም እንዴ ለምን አታገባ አራ ልጄን በእንጀራ እናት ላሳደግ ይላል አልፈልግም ገብቶሻል አይደለ የሆነው መታ ትረብሸኛለች በቃ እሱ ለካ ህይወቱን እንዲሰጠኝ በቃ ሙሉ ለሙሉ ኑር በቃ ነው እንዳልኩሽ ነው አይለብስም ልብስ ገዝቶ አይቀም ቅድድ ያለ ልብስ ማለት ነው ቅድድ ያለ ልብስ እኮ በቃ እንትን ጸዳም አልጸዳም ምንም አይመስለውም አንቺ እኔ እንኳን ነጭ ልብስ ላይ ተው የስዋይን እንዳይበላክ መቂ አድባሯ ጥሩ አይደለችም ይላል በሰው ይሄ መታየት አለው ማለትን ዝቅ እንደሚያረግ ያምናል በነገራችን በጣም ነው የሚያምነው በዚህ ነገር በኋላ ይለኛል ተው የነሽ ነገር እንኳን ለብሰ ምን ችግር አለው ምናምን ቢወጣለው ነው በሳቱ እሱ ግን ዝቅ ነው ኤርገንዶ ምናምን አድርጎ ነው የሚወጣው ምናምን ነገር ከዛው አሁን ነው ይመስለኛል ያ ዝቅ ማለት ነው አሁን ከፍሎ አሁን እኮ እንደኔ ፋዘር ከፍሎ እኔ ደረቴ ነፍቴ የምናገረው ከፍሎ የሚኖር የለም እንዳልኩሽ ነው እና እንደዛ በመንቆይ ሰዓት የሆነ ሰዓት እንዳልኩሽ ዝናብ ዘነበ ቤቱ ፍርስርስ ብሏል ሶ ጽድት ታርጊዋለሁ ምናምን በቀን ነው ለውላለው ምናምን ያው ሽንት ትንሽ ምናምን ነው እንትን የሚለው እሷንም በቃ ማጠብ ነው እንዳልኩሽ ነው አንሶላ ስታጥቢ 8 ሰዓት 9 ሰዓት ይሆናል ከዛ ቃ ስታጥቢ የሆነ ሰዓት ከዛ ይምሰት መምሸት ይጀምራል ከዛ እንደገና እሱ ራት የሚበላውን ነገር ሰዓት እየጠበቅኩ ማለት ነው ምሳ ቁርስ ራት ከዛ እኔ እንደውም የሆነ ሰዓት ላይ በጣም መጎዳት ጀመርኩ እንደ ሰው ወላ እግዚአብሔር ነው የምልሽ አንድ ቲሸርት አልቀይርም ነገር ለብዙ ቀን ጫማ ለካ ሰው ለካ ያስተውለዋል ከዛ አረ ይሄ ልጅ እንኳን ለአባቱ እንትን ይያለ ለራሱ እንኳን ጫማ እኔ ለካ ፊል አላደረገውም ቪዲዮም ተሰራው ያቺን ጫማ አርጌ ነው ያ ቲሸርት አርጌ ነው እኔ በቃ አላማዬ ምንድነው ከዛ ጋር እንትን ነው ሰው ለካ ኖቲስ ያያረጋው ነው 20 ቪዲዮ ላይ አንድ ጫማ አንድ ቲሸርት የሚያው ከዛ ኮሜንት አንድ ይሆን ሳን ኮሜንት ላይ አሬ ልጅ ለአባቱ ህይወቱን እንትን ሲል የራሱን ጫማ እንኳን እየቀየረ አይደለም ራሱን እንዲጠብቅ አድርጉት ምናምን ግርጥጥ ምናምን ኮሜንት አለ እንዴ ግራ ይገባኛል በቃ ልብስ እንትን ከዛ የሆነ ነገር ለገጣ ሰውጣም በዛው ልብስ ነው የምወጣው አቤት ስለሙል እኔ አልጨነቅም በቃ ራሴን በቃ ምንም እንትን አለው ሰውጣ አራንተ ቲክቶከር ነው ብዙ ያውቃል ቢያንስ ደና ልብስ ለብሰውጣ ይሉኛል ጓደኞቼ አክብረቴን ምናምን ቢይ ቶሎ ሮጥ ቢይ አፕል ኮነ ምገጣው አፕል
ቴምር ከሆነ ቴምር ብዙ ጊዜ ለእንደዚህ ነገር ሞጣው የሆነ ነገር ለመግዛት ገዛ አድርጌ ስገባ ምናምን ነገር ፊል እያደረኩ መጣው ልብስ ምናምን እንደ ምንድነው እኔ በቃ አሳቢ እንትን ነው ከዛ አስቢው እንግዲህ ቤቱ መሰራት ልክ ዝናቡን ሲል በቪዲዮ ነው ያቺን ዝናብ የሚዘንብበት ቪዲዮ ኔትወርክ በሌለበት ሰዓት ነው ፖስት አደረኩት አራ ከዚህ ቤት ብቻ እንደወጣ አግዙኝ ነው ራሱ እንትን የሚለው ከዚህ ቤት ብቻ እንደወጣ አግዙኝ እንደዚህ ያፈሳል ብዬ የመጀመሪያው ጥየቃ ቪዲዮ የሰራው ያ ነው ከዛ ኮሜንት በጣም ብዙ ኮሜንት ምናምን የሆነ 40 ምናምን ሺህ ብር የሆነ እንትን ብለ አየር ላይ ቶሎ አንድ መኪና እንትን ምናምን አዘዝኩኝ ምናምን ወዲያው መኪና እንት ይሄው መኪና እንት ገልብጫለሁ አየር ላይ ብሎኬት ሲሚንቶ ምናምን ከዛ እዛው ግቢው ሰፊ ስለሆነ አዛው ግቢው ስለሆነ ወዲያው ከዛ ሰው ልክ የላከው ብር የሆነ ነገር ላይ እንደደረሰ ሲያቅ አብሮሽ እንት ይታገላል በቃ ጓደኞቼ 16 ቆርቆሮ ብቻ ስሩልኝ አንድ 6 ቆርቆሮ መኝታ ቤት አንጠባ 6 ቆርቆሮ ማለት ትንሽ 10 ቆርቆሮ አንድ ሳሎን በቃ እኔ አባቴ እዛ ውስጥ ብቻ እኔ ንጹህ ቤት ላኑሮ ከዚህ ቤት ብቻ ሉጣ ሰላ አረ ችግር የለውም አሉኝ 16 ከሚው ለምን 20 እንዳይሆንም አሉ ጓደኞቼ ሐሳብ ሲያመጡ በ20 እንዳርኩት በቃ ቶሎ ዛፍ ምናምን ነበር ተቆራረጠ እንዳልኩሽ ወደ 10 ምናምን ጓደኞቼ መጡ ተቆፋፈረ ተጀመረ የመጀመሪያው መሰረት ተጣለ ሲጣል የመጀመሪያው መሰረት ሲጣል ቪዲዮ ሲሰራ ሰዋራራ እዚህ ደረሰ በቃ እንታገላለን ምናምን ላይቭ መግባት ጀመርኩኝ እንቅስቃሴዎችን ማሳየት ጀመረ ቀን በቀን ስለሚሰራ ቀን በቀን የሆነ ለውጥ አለ ብሎኬት ሲደረድር የሆነ ነገር እንትስል እንዳልኩሽ ነው ከዛ በኋላ እኔ ምን ሆንኩኝ ጭራሽ እንኳን ልብስ መቀየር አይደለም ገለይን መታጠባ አቁሜ በቃ መንከራተት ነው የሆነ ሲሚንቶ ለመግዛት የሆነ እንትን ለማለት ባንክ ስትሄጂ ምናምን ራሴን በቃ ገደልኩት ማለት ነው ግን እኔ ለሱ በቃ እዚህ ደረጃ ላይ ለማድረስ ነው አሁን ላይ ነው እንትን ምለው ከዛ የሆነ ሳለ ቤቱ በጣም እንትን አለና ሰዎች በመሃል ደግሞ እንዳግዛቸው መጠየቅ ጀመሩ ሌሎች ሰዎች በምን ቪዲዮ እንድሰራ እስከዛ አንድ ልጅ አለ ግን እንደዛም ሆኖ እኔ ቪዲዮ መስራት እንትን 3000 2000 የሆነ ሳለ 50000 90000 100000 ብር ሰብስቤ እወጣለሁ ከዛ ተሰጥቶኛል አይደል አጋጣሚ ወይ ስክሮል ሳረግ ወይ የሆነ ሳረግ የርዳታ ነገር ያጋጥመኛል ከዛች ብር 3000 ብር 4000 ብር ሰጥቼ ስወጣ ነገ ግን ሳላቀው የሆነ ሰው ደውሎ 20000 ብር ያስገባልኛል እኔ በነገራችን ላይ ይሄን ነገር የማዩ ሰዎች የምሬ ነው የምላቸው ካለው ላይ ትንሽ እግዚአብሔር እኔ 200 ብር አሮጊት አሁን አላልፍም 200 ብር ከሰጠው የመመረቀው ምርቃት እኔ ግን ለኔ አባት ማለት ነው 100000 ብር 50000 ብር ያለምን ምርቃት ነው አይደል የሚሰጡኝ ዝም ብሎ ላይቭ ላይ ተወኝ ማለት ነው የሆነ ሰው ግን 200 ብር ሰጥ ለኔ አባት 100000 ብር የተሰጠ ለምንድን ነው ከዛ ማሰስች 200 ብር ነገ 20000 ብር 30000 ብር ይዞ ይመጣል በዚህ መልኩ ብር አልሰስትም ጓደኞቼ ይዛው ይበላል ይጠጣል ቤቱ እንትን አለ ቤቱ ምንም ነገር አይቋረጥበትም ከዛ እሺ ምን ጎደለው የሲሚንቶ አንድ ቀን ይሰበሰባል እንደዛ ያለን ታገለን እኔ በቃ ያሰብኩት በሲሚንቶ በሊሾ ምናምን ነው አረ ቤቱ ሴራሚክ ነው የሚሆነው ሲሚንቶ ነው ተባለ አረ ሴራሚክ የሚያመጣው ላይቭ ላይ እኔ ለካ ሰዎች አብዛኛው ውጪ አዲስ አበባ ያሉ ሰዎች ነው ሰፖርት የሚያደርጉ ገብቶሻል ውጪ አንድ ሁለት ሰው ምናምንና አዲስ አበባ ለካ እነሱ የሚያስቡት እንደ አዲስ አበባ ነው አሁን አዲስ አበባ ላይ ሴራሚክ ነው እንደ አዲስ አበባ ነው ኮርኒሱ እንትን ነው መብራት ግድግዳ ሁሉ ቤቱ እንደ አዲስ አበባ ነው እኔ ደግሞ እንደ ሀገሬ ነው 16 ቆርቆሮ የሆነች ነገር ነው እንዴ አረ ሴራሚክ አረ ተው አረ እኔ ሴራሚክ እችላለሁ በቃ ስንት ነው ሴራሚክ እንደዚህ በቃ ችግር የለውም ሲመጣ በቃ የኮርኒስ ቻክ ምናምን አረ ችግር የለውም መዳበሪያ አረ ችግር የለውም ቻክ ነው ቻክ እሺ እንደዛ በቃ አንድ ባንድ ከዛ ቤቱ በቃ አለቀ ማለት በቃ 2 ወር ሙሉ ምን አይነት ቤት አስበህ ምን አይነት ቤት ሰራ 16 ቆርቆሮ አስቤ 34 ቆርቆሮ ሆነ ስንት ክፍል ማለት 4 ክፍል ሆነ ማለት ነው አንድ ያሰብከው ስንት ክፍል ነበር 2 ክፍል አንድ መኝታ አንድ እንትን ከዛ ምን ሆነ 21 ቆርቆሮ ሲባል 21 አራ ሲባል ይሄን የመሰለ የብሎኬት ቤት ከተሰራ ይቀርማ ለምን ነው ኮለና በረንዳ የማይኖረው ይኑረው ቢም ገዛ በቃ ችግር የለውም እግዚአብሔር አረ ብር የለኝም እግዚአብሔር አይቀር በሉት አሉኝ ጓደኞቼ ቶ አንተ እንደስራ ይሄን የመሰለ ቤትማ ቆርቆሮ አይታይም ቆርቆሮ እንዳይታይ በቢም አድርጎ በረንዳ ሆኖት እንደዚህ እንደምታዩ በረንዳ እንትን ሆኖ ኮለር ምናምን ጽድት ያለ ማለት ነው አረ ተው ችግር የለውም እግዚአብሔር አንተ ምናምን ነገር አስል ሞላ ሁሉን ነገር ከዛ በኋላ አንተም ታፈጣጥነዋለህ ከስር እኔ አንድ ቀን እንትን ብያለሁ እንዳልኩሽ እኔ ይደከምኩ ነው ሰው ሁላ የኔ ለካ ለኔ አይታወቀኝም የሆነ ሰው ያለ አረ ይሄ ልጅ እንትን እያለ ነው ምናምን ነገር አንድ ኮሜንት አረባከን ራስን ጠብቅ አንተ ትኑር ነው ኮሳቸው መኖር የሚችሉት ምናምን ይሉኛል አንተ በቃ እርፍ ለማለት እኔ በቃ ቶሎ ቤት ውስጥ ነው እኔ አሁን አባቴ ስላለ ነው እንጂ መቂ ምኖረው አባቴ ባይኖረው እዛ ቤት ውስጥ ኑርትኛ አልኖርም ለምን አገሯ ጠባብ ነች ምናምን ነገር ሰው አዲስ አበባ ላይ
እንኳን እንትን አሁን እንኳን ነገሮችን ቢመቻችልኝና የራሴ እንትን ቢኖረኝ አዲስ አበባ ይዤ ብኖር ያንን ቤት አዲስ አበባ ይዤ ብኖር ብዬ እመኛለሁና በቃ ለሱ ነው በቃ እዛ እንትን ላይ መታገል ከዛ ከእግዚአብሔር ጋር እንግዲህ ያው ቤቱም አለቀ። በዚህ ላይ በጣም የሚገርመው ነው የደነቀኝ የጓደኞች ነው። ጓደኞቼ በጣም ስቲል አለ 2 ወር ነው የፈጀው ቤቱ 2 ወር 60 ቀን ያለ ማቋረጥ ጓደኞቹ በጉልበታቸው ተባብረው ነው የተሰራው ቤት። በጣም ይገርማል ማለት በዚህ ጊዜ በእንደዚህ አይነት ጓደኞች መባረክ ቀላል አይደለም። ስለነሱ ንገረኝ። ስለ ጓደኞቼ ያው አንዳንድ ጊዜ ቃላት የሚያገልጻቸው ነገሮች ይኖራሉ ግን እንዳልኩሽ ነው ከሁሉም ጋር ፍቅር ነኝ እኔ ከሁሉም ጋር ያው የሆነ ሰው ሲጣላ አይደለም ትኮራረፋላችሁ የምል አይነት ሰው እንጂ የሆነ ሰው ማኮርስ አይደለምና ይመስለኛል የኔም ከነሱ ጋር ፍቅር መሆን ሁለተኛ ነገር ደግሞ አባቴን በደንብ ያውቁታል እንዴ ለ10 አለቃ ተረፈ ነው የሚባለው ገብቶሻል እንኳን ጓደኞቼ ይሄ ኖርማል ትላልቅ ሰዎች እንደው መጥቼ ቦሎኬት እንኳን ሳላነሳ እሚላል አራ ችግር የለውም አሉ እኮ ምናምን ነገር ገብቶሻል አይ ለ10 አለቃማ እንዴት ይሁን የሱ ከነሱ ጋር እንትን ማለት ሰፈር ውስጥ ያለ መነካካት አንዳንድ ሰው እኮ አለ ይሄ ሽማግሌ የሚባል ሰው እኮ አለ ይሁን እንኳን ቤት ስራልኝ ብትዩ አይደለም ቢተኛ ላታረሽም አንዳንድ ሰው ደግሞ አለ ደግሞ እንደዚህ መስዋዕትነት አስቢ 60 ቀን ይሄ እንደውም እኮ ምርሽ ቤቱ የቆመበት ነው ከዛ በኋላ ቻኬት ተሰራበት የሚጸዳበት ግቢው ምናምን እኮ አለ እኮ ሌሎቹ ማለት ነውና ጓደኞቼን እኔ እንዴት ነው የምገልጸው መሰለሽ የምር እንደ ወርቅ ነው የምገልጸው በቪዲዮም ብያቸዋለሁ እነዚህ ወርቅ የሆኑ ጓደኞቼ ናቸው ማለት ስቲል ማለት ነው የራሳቸውን ስራም አቋርጠው ይሰሩልኝ ሰዎች አሉ የራሳቸው ደሞዛቸውን እንትን ብለው አይ ቆይ ዛሬ እሱ ጋር ነው የምገባው ብለው እኔ ጋር ገብተው ባለሙያ ማለት ነው አብዛኛው እኛ ጋር ግንበኝነት በጣም ስለሚሰራ አብዛኛው ባለሙያ ነው ሁሉም በሙያው አግዞኛል በረዳትነት አግዞኛል ብሎኬት እንትን በማለት ቻክ በማድረግ ኤሌክትሪክ በመቀጠል ሌላ ባለሙያ ጓደኛለች ደስ የሚለው እግዚአብሔር ይመስገን እንኳን ባለሙያ ሆናችሁ እላችኋለሁና ሁሉንም እንግዲህ እግዚአብሔር ከዚህ በላይ እንግዲህ ትላልቅ ፎቆች እንዲሰሩ ያርጋቸውና ጓደኞቼን በጣም ነው የምወዳቸው በጣም ነው ማከብራቸው በዚህ አጋጣሚ ያው እኔ በወርቅ ነው መስላቸው ብዙ ጊዜ ጓደኞቼ በነገራችን ላይ እንዳልኩሽ ነው 1 ሰዓት ተኩል 2 ሰዓት ሲል ያ ቤት በቃ በወንዶች ነው የሚሞላው እንዳል ሴት የለውም ቤቱ እንዳልኩሽ ነው ይመጣሉ እንደውም አሁን ትንሽ አንዳንዱ ምናምን ተራራቀ ምናምን እንጂ 2 ሰዓት ሲል ይመጣል የሆነ ሩዝ ከገዛ የሆነ ዘይት የሆነ በርበሬ የሆነ ፓስታም ከሆነ የለም ስቶቭ ነው ስቶቭ አለ ጽድት ድስት አለ ድስት ምናምን ተሟላ በቃ ቃ ማለት ነው ቦይለር አለ ድስት አለ ምናምን እዛው ሁሉ ነገር ቡና ምናምንም ሁሉም ነገር አለ ይመጣል ራት ይበላል እዛው ነው ያልተገደበ ነው መገዛው ዋይፋይ በቃ ሁሉም ሰው ሽሜ ጋር እንዴት ነው የሚባል እነሱ የሰሩት ቤት እነሱን ራሱ በቃ መደበሪያ አሁን ማታ ላይ በስማጪ 5-4 ጓደኞች አሉ በቃ ሶፋ ላይ ቁጭ ይባላል ቼም ካለ ፊልም እንከፍታለን እኔ አበይን ቴክ ኬር አደርጋለሁ በፊት አበይ በጣም ነቃ በሚልበት ሰዓት ላይ ማለት እንደዚህ የሚል ከሱ ጋር እንዳልኩ ይበሻሸቃሉ ይጫወታሉ እሱም እንደንት ነው የሚበሻሸቀው ያበሽቃቸዋል አንተ ምን ወታደር ትላለህ እንደ አንድ ቀን መሳሪያ ስትይ አንተ ምን አብሮ ምናምን እኩል እኔ ደስ ይለኛል በሰዓቱ ከዛ አሁን እንትን ካለ በኋላ ዳይፐር ስቀይር 3-4 ጓደኞቼ አሉ አበያን ዋን ትልቁ ሶፋ ላይ ተኛል እንትን ነው ሼም ራሷን ይያዘም እነሱ ካሉ ነው ከዛ ማገዝ ካሉብኝ ራሱ ያግዙኛል ማለት ነው እና ዳይፐር ስቀይር ለጓደኞቼ የምላቸዋለሁ አይ እግዚአብሔር ግን ይሄ ነገር ባይኖር ግን እንዴት ነበር አባቴ የሚሆነው ላለው ለምን ቀንም አንዳንድ ጊዜ ያው መቆጣጠር ሳይኖር ሲቀር ሁለተኛ ነገር ደግሞ የኔ ፋዘር ምንድነው ምግብ አይተጠቀምም ፈሳሽ ነገር ነው የሚጠቀመው በሱ ወተት ወይ እርጎ ምናምን ነገርና ያ ነገር ኖርማል እንትኑም ካካው ምናምን ሲል በጣም ፈሳሽ ነውና ባይኖር እንዴት ነው አባቴ የሚሆነው ገብቶሻል አሁን እኔ እንዳይቆስል የምቀባው መድኃኒት 4000 ምናምን ብር ነው አንዱ መድኃኒት የሚቀባ ነው ከውጭ ነው የተላከልኝ አንዱ ደግሞ ቁስል ከቆሰለ 2 ቀን ነው ከ2 ቀን በኋላ ቁስል የሚያጠፋ ነው 5300 ብር ያሳቀቃቸዋል ስለዚህ አልጋ ላይ ያዋሉ ሰዎች ኢቭን የሚመገቡት ምግብ ተመልሰው እንደ ማንኛውም ሰው በቀላሉ ሄደው መጸዳዳት ስለማይችሉ በሰው እጅ መመገብም አይፈልጉም ያ ደግሞ ይበለጠ ይጎዳል በጣም እና እግዚአብሔር እኔ ብለዋለሁ ብዙ ጊዜ አረ እንደፈለክ አንዳንድ ጊዜ በመናወራ ሰዓት እንደፈለክ እኔ እስካለው ልክ እንደፈለክ ምንም ችግር የለውም እኔማ ምንም ነገር እንትን አለው የሆነ ካካ ምናምን ሲል እንደ በለው እንዳፈራ የሆነ ሰዓት ላይ እንዳልኩሽ ነው በጣም ነው የምንቃለደው ይሄ እንዳባት እና አይደለም እኩል ነው በቃ አሁን መስተዳደብ ስልሽ በክፋት ሳይሆን በቃ አንተ ምናምን ነገር ሲል ወይሱ ይስቃል ምናምን ነገር እንጂ ይሄ በክፋት አባትን ጣልቶ ምናምን አይደለም እኮ እኩል ስትሆኝ የለም ከዛ አንዳንድ ጊዜ
ወይ እንደዚህ ምናምን ሲያመልጠው የለም አሁን ላይ እንደውም አሁን ምንም ዳይፐር ላይ ነው ዳይፐር በማያረግ ሰዓት አንዳንዴ ያመልጠዋል ሲያመልጠው አይ አስቸገርኩ አይደለ ይለኛል አረ ምንም ችግር የለውም ምናምን ነገር እለዋለሁ አንዳንድ ጊዜ ማለት ነው አንዳንድ ጊዜ ደግሞ አመልጦት ምናምን ሴራሚክ ምናምን ጸራርክ በልቻለው እንግዲህ ምናምን ነገር አፈይ ምናምን ላለው ነው አንዳንዴ ማለት ነው ምናምን ስለው በልቻለው እንግዲህ እየሳቀ ነው የሚለኝ ይሄ መሳቀቅን እንኳን ማሳየት አንዳንድ ሰው ይሆነ ካካ በለውለዋለሁ እንዳይሳቀቁ አንዳንድ ሰው ግን አረበና ታታስቸግርን የሚል ሰው አለ ነው አሁን ማጋቸው የሆነ እንትን ገብቶ የሚማረር አይነት ሰው ምናምን ግን በዚህ ያክል ነው ነፃነታችን እኩል የነበረው እና የሆነ ሰዓት ላይ ነው ዳይፐር መጠቀም መች ጀመርኩ መሰለኝ ጾም ሲገባ ፋሲካ ላይ እንዳልኩሽ ጥዬው አልወጣም አጠገቡ ነኝ ሽንት ሲፈልግ ቶሎ መሽኛለች ቶሎ ሰጠዋለሁ ካካ ይመጣል ደገፍ አድርጓላ በፖፖ ነው ከስር ደቅኜ የሚለውና የሆነ ሰዓት ላይ እንትን ስል እስከ ቤተክርስቲያን አስቀድሼ ተመጣ ኦልሞስት አመልጦታል ማለት ነው ይሄ ነገር ወዴት እየሄደ ነው ብዬ ዝም ብዬ ሐኪም ቤት ወሰድኩት መጀመሪያ ላይ መጣብኝ ስለሚል ማለት ነው ፈታ አይ የኩላሊቱ የደከመ ሲመጣ መቆጣጠር ስለሚያቅታቸው ነው አለኝ በቃ እሺ ምናምን ብዬ እስቲ አሁንም ያለ ዳይፐር ዝም ብዬ ሶፋ ላይ ሳረገው አሁን ማየውኝ ትንሽ ሰው ያመለጠው መጣ ምናምን ብዬ ዳይፐር መጠቀም የጀመርኩት የዛ ጊዜ ነው ሰው ከዛ በኋላ ነገርኩት ዳይፐር አለ እንደፈለከ ሽንቴ መጣ ማትበለኝ ዳይፐሩን እስከሚለምደው ድረስ ሽንቴ ይለኛል ዳይፐር እኮ አለ ዳይፐር ላይ ሸናው አለው ገብቶሻላ እና ሸናው ከዛ ይለቋል አሁን እየለመደልኝ መጣ ከዛ በኋላ ግን ያው ኩላሊቱ ኖርማላውን ፌል አድርጓል ካለኝ በኋላ ልሞክር ወይ ብየው ነበር ዶክተሩን ምን ወደ ትልቅ ሆስፒታል ልሞክር ወይ ስለው እድሜያቸው ነው የምታሰጥረውኝ አሁን እንትን ብትል ዳያሊሲስ ብትል ሌላ ልብ እንትን ያመጣባቸዋል ምናምን ነገር ቀየራ ብትልም ደግሞ እነሱ ቀዶ ጥገና የሚያደርግ እንትን የለም ምናምን ነገር ላይ ስለዚህ አልኩት ጸሎትን እያደረግ ትሪት ማድረግ ጀመራለኝ ኩላሊት ነው አይደል ስለዚህ ምንድነው ለኩላሊት የሚያስፈልጉ ነገሮች ብሩ እንዳልኩሽ ነው ብሩን አልሰስተውም አያገባኝም የሚላከው ለሱ ስለሆነ የሚሰጠው የሱስ ብር ስለሆነ ምን አገባኝ ሰው በቀን አንድ ፍሬ አፕል ቴምር ወተት የሆነ ነገር ይሄ እንጀራ ሽሮ ምናምን አልሰጠውም በቃ ከዛ ሰው እንደዚህ ስለው እየተቀናጠው ይመስላል አቤት አሁን ሲመጡ ጓደኞች አቤት እዚህ ቤት አይ ቤት እኮ በእናት ይሄ ቤት እኮ መጥናኛችን ይላል ሰው አይገባውም ግን ሰው እኔ ለምን እንደሆነ እኔ ደግሞ በቃ ምን ችግር አለው ምናምን ጓደኞች ሲመጡ አንድ ሙዝ ምናምን አለ በቃ ፍራፍሬ በዛ ነገር ምኑን ኩላሊቱን ማቆየት የኩላሊቱን እንትን ቶሎ እንዳይደከም ሄደም ማቆየት ጀመርኩኝ ከዛ በሆነ ሰዓት ላይ ተወስደው ከ4 ነጥብ ምናምን ትንሽ ቀነሳ ላይ ዶክተሩ ግን ምንድነው ያው ፊልም ስላረጋ ማድከሙም እንትን አይልም አለኝና የሆነ ሰዓት ላይ በቃ ያንንም ያክል ግዙፍ ሰውነትን ተሸክመሽ ካልጋ ላይ ማንሳት ማለት ለኔ እኮ ከብዶኝ አይደለም ግን በሰዓቱ ትልቅ ሰው የነበረው ሰውዬ ማታንቀሳቀስ ሰው አሁን ምን ይሰማው ይሆን እንደዚህ ሽክም ማድረግ ይወሰገባ ደሞ በተለይ ነው ህይወት ትድርናውም ጀግነነቱ ስለነበረ አሁን በሰው እጅ ላይ በሰው እጅ ላይ ምን ይሰማው ይሆን እላለሁ ብዙ ጊዜ በቃ እንዲሳነሳው ምናምን ከዛ አንዳንዴ አራቤ በስማም ቦል ጭራሽ አንተ ቆይ ኪሎ እየወፈርክ ነው እንደምትሄድሏለሁ አንዳንዴ እንትን እንዲል ማለት ነው እንዳይደብረው ምናምን ብድግ ሳረጋው ምናምን ነገር ብድግ አድርጌ ወደ አልጋ ላይ ምናምን ወስደው አረበና አንተ ኪሎ እየወፈርክብኝ ነው እንደምትሄድ ሆናለሁ አውቄ ማለት ነው ገብቶሻል እንደከበደሽ ምናምን ግን ያ ሰውነት በበሽታው ምናምን ነገር አልቆ በቃ የሆነ ማለት እኔ ሳየው በቃ ምን ይሰማኛል መሰለሽ እንደዚህም ሆኖ ዝም ብዬ እንደዚህ መኖር እንመኛለሁ አንዳንድ ሰው ደግሞ የሆነ እየተሰቃዩ ይመስላል እኔ እኮ እየተሰቃዩ እኮ እኔ አንድ ቀን ውጭ አምሮኝ አያውቅም ነው ለምሳሌ በጣም ደስተኛ ነኝ እኔ አሁን ቤት ውስጥ እንትን በቃ ስልኬን እንትን ላለ ወይ እንትን አለ ከዛ በኋላ ሰራዬ ምንድነው ጧት ዳይፐር ቀይራለሁ ከዛ በኋላ አንድ 3 ብርጭቆ በሶ ለማጣጣት ቢያንስ 1 ሰዓት ወይ 1 ሰዓት ከተኩል ይፈጅብኛል እንደፈለገ አይመገብም ዘፈን ከፍቼ እየጨፈርኩ የሆነ ነገር ከዛ በኋላ እንቅልፍ ነው አሁን ላይ እድሜው ሙሉ እንቅልፍ ነው አሁን እኔ ፋዘር ቁጭ ብሎ እያጠጣሽው ተኝቷል ከዛ በኋላ ነው አቤ ተነቃ ብለሽ በብርጭቆ እየቀነሰሽ የምታጠጪው 1 ሰዓት ከምናምን ይፈጃል ምን ነሰው ሁሉ እሱን ማለት 4 ሰዓት ነው በጧት ካልተነሳ ምንም ስለማይል 4 ሰዓት እስከ 5 ተኩል እሱን በሶ ነው ማጠጣው በሶን ካጠጣሁት በኋላ አስተኛዋለሁ ለቃኔ ለካ በሰዓቱ ነው ምግብ እንትን አይደለም ራስዋለሁ የኔን ነገር ከዛ በኋላ ነው ምግብ መጠቀም ከዛ እስከ 8 ሰዓት ይተኛል 8 ሰዓት ላይ ወይ እርጎ ነገር ካለ ወይ የሆነ ነገር ካለ ወይ ፍራፍሬ ካለ ፍራፍሬ ከዛ በኋላ ማታ ወተት እንደዚህ ነው አሁን ላይ ያለው ማለት ነው እሱ እንደዚህ በጣም እንትን ካሉ ምን ያህል ጊዜ ሆናቸው ማለት አዲሱ ቤት ሲገቡ በእግራቸው በደንብ ደስ ይላል አዲሱ ቤት ሲገቡ በደንብ ያው በእግሩ በሚንቀሳቀስበት ሳን የገባ ነው ከዛ በኋላ ቀጣ ወደ ቁርባን ነው
ጎበዝ እሱን ራሱ ማሰብ ያ ቁርባን እንዳልኩሽ ነው ብዙ በነገራችን ላይ አዚች ጋር አምለው አሁን ለመጀመሪያ ጊዜ ነጭ ልብስ ያስለበስኩት እኔ ነኝ ያልኩሽ ቅድም ቤተክርስቲያን ውትድርና ዓለም ላይ ስለቆየ ይቀድሳል ፋዘር በነገራችን ላይ ያስቀድሳል ዲያቆን ነበረ ኧረ በስርዓት ግዝ እንትን ይልሻል በደንብ ነው የሚልልኝ የቤተክርስቲያን ድምጽ ሲሰማ እኩል የሚልበት ሰዓት አለ እኩል ማለት ነው ተሰጠኝ መልሳለሁ በጣም ብዙ ይለኝ ነበር ማለት በቃ አሁን ላይ የምድራቸውን አስተካክላል ቶሎ ደግሞ የሰማይ ቤታቸውን አስተካክላቸው እሳቸው በፊት ወደ ውትድርና ስለሚያዘነብሉ ይሄ ውትድርና ላይ ስለነበረ ብዙ ቤተክርስቲያን ከሄደ በጣም ብዙ አመት ሆኖ የኔ እድሜ ባይወቅ እና ቤተክርስቲያን ለምን አትሄድም ስትዩ አንድ ፊቱኑ ምን ስሞት ሄድበታል ይለን ነበር ያቋል እምነቱን ያቋል ሲጸልይ ያቋል ማለት ይላል እኮ አራኔ አሉኝ 7 ታቦቶች እነሱን ጠራለው ብዙ ጊዜ አንድ ጊዜ ደግሞ አንድ ጊዜ ምን አጋጠመኝ መሰለሽ እንደዚህ ቲክቶክ ዓለም ሳልገባ ማለት ነው በእንትን በመንል ሰዓት ከጓደኛዬ ጋር ክላሱ አበ የሚተኛበት እና የኔ ክላስ ያው ወጣሰኝ ብቻሽን የምትሆኚ ነገር አለ ቀርብ ነውና ለካ ወድቋል ምኑ አበይ ካልጋ ላይ ሲወርቅ ምንድነው ግርግዳው አልጋው እንደዚህ ነው እና ወደዛ ነው የወደቀው ለካሱ ለመታከል በጣም ረጅም ሰዓት እየታገለ ነው ለመነሳት እኔ ላለማስደንገጥ አልጠራኝም ከዚህ የሆነ ሰዓት ላይ ብቻ ባንንኩኝና ይሄ ውትድርና ስታይል አለ አይደለ ጄሪካን ይመታል ጓ ያርጋል የሆነ ጄሪካን ነበር የውሃ ጄሪካን ለምን ጄሪካኑ ያጓንጓል አሁን ሸሜ ምናምን ካለ ልደነግጥ ነው ኦኬ ናንሳይ ምናምን ካለ ጄሪካን ነው ለካ የሚመታው ጓ ጎረቤቴ ደግሞ ከጓደኛዬ ጋር ነው የሱ አያት ብዙ ጊዜ ምግብ ሰራ ለለሊት እሱ ለሽንቱ ሞቷል እኔ ደግሞ ምንድነው አንተ አዩብ ነው ምንድነው አዩብ የሚንጓጓለው አማዬ ነው የሚላት አማዬ እየከተፈች ሊሆን ይችላል አለኝ ከዛ በቃ በጣም እንትን ሊልብኝ አልቻለም ዳሬ ነገር ምናምን ብዬ ጆሬን ስል ለካ ከግርግዳ አንድ ነው ተሰማኝ እየሮኩኝ ነው የኩት እንዴ አበይ ምናምን ስለ አቤት አለኝ አንተ አው ሲለኝ በቃ በሩ ምናምን በቃ አፈራርሽ ምናምን ገባውኝና አነሳ ነው ምናምን ከዛ ቆይ ማታ ለምን ያልጠራኸኝ ምናምን አልኩት አይ እኔማ እንዳላት ደነግጠ ለመነሳት ስታገል ነው ምናምን ከዛ አረ በጣም ተገርማለህ ይሁን ነገር ብትሆንም 7 ታቦቶች የተሄደውብኝ ቶሎ ብዬ ብቻ እና ሙና አረጋይን እነ ማርያምን ስጠራ ቶሎ አንተን ከቻረጉልኝ ያምናል በእምነቱ እኮ ያቋል ውትድርና ለም ቢሆንም ያቋል ግን ምን እንትና ነው መሰለሽ ጾሙ ላይ እንትን ላይ ምናምን ውትድርና ላይ ስትሆኚ ምን አንዴ ጾም መቼ ሳልኳለ በጣም ይጾማል እንዳልኩሽ ነው በጣም ተምሮ ምናምን ነገር ቅዳሴ ምናምን ነገር ይችላል ገዝ ምናምንና ትልቅ መሳሪያ ተሸክመን እየሄድኩ አለ ሲሄድ ሮብ ነው ቀኑ ሮብ ነው ብቻ የሆነ ነገር ነው ሲሄድ አለ ጓደኞቼ ጥለው ሄዷል ጫካ ለጫካ ነው ተራራ እየወጣሩ ትልቅ መሳሪያ ዋናው መሳሪያ ተሸክመን እየሄድኩ አለ መጨረሻ ላይ እየሞትኩ ማለት ደከምኩ አለ በቃ ለካ እነሱ የተሰጣቸውን የወታደር ምግብ ቺንቱና አንዳንድ ጊዜ ፈለስ ጋር ምናምን ትባላለች እኔ አልበላም ይሄን ነገርማ አልበላም ብዬ ነው አለ ከዛ የሆነ ሰዓት ላይ እየደከምኩ መጣውና በቃ ፌንት እያበላሁ ተማጣለ እግዚአብሔር ወይ በቃ መቼ ሳንተ ምግብ አትከለክልም ብያለ ያንን ጣሳ የወታደሩን ጣሳ በለው አለ ለካ የወታደር መጾም ለካ ችግር የለበትም ማለት ወታደርና ምንድነው የሚባለው አሁን አባት ታናገር ወታደር በጦርነት ላይ ከሆነ እንዲጾም እግዚአብሔር እንትን ያለው እዛው ላይ ላገሩም እየከፈለ ስለሆነ አብሮ ሄድም ማለት የሚለው እንትን ብሎ ያን ነገር እንትን ካለ በኋላ ከዛ ጊዜ በኋላ ምን ማስተብ ጀመራባይ በቃ እግዚአብሔር ምግብ አይከለክልም ግን እኮ ምንድነው ያቃል ይጠራል እኮ ይጸልያል ምናምን ያነባል ምናምን ከዛ ተዋበይ መጾም አለብን ምናምን ችግር የለውም ምናምን ያቺ ከዛች ጊዜ በኋላ ውትድርናውም ህይወቱም እንትኑን አሳተው እምነቱንም እንትን አለው ጾሙ ላይ እንትን አለውና በጣም ለብዙ አመት ከቤተክርስቲያን ያርቆ ነበርና የመጀመሪያ ቀን ነጭ ነጠላ ነጭ ሙሉ ለሙሉ ነጭ ልብስ የነሳው እኔ ነኝ የምወስደው እኔ ነኝ እንትን እምለው እሳቸው እንትን ማለት ስለማይል ማለት ነው ማለት አሁን እሱን ጾም ማለት ጾምና ስገድ ብትዩ እሱ መግደል ነው የሚሆነው ስለዚህ አባ ራስ ነው የምትቀበለው ተባልኩኝ ንሳውን እኔ ማቆንም እንትን ለአባ ተናገርኩ ንሳውን እኔ ወሰርኩኝ በእንትን ማለት ነው በቅጣት ንሳውን ከወሰደን በኋላ ከጨረስን በኋላ ቀጣ ወደ ቁርባን እንዳልኩሽ ነውና ለመጀመሪያ ጊዜ ከብዙ አመታት ኦልሞስት ከ20 ምናምን አመት በኋላ ነጭ ነጠላ ለብሶ ቤተክርስቲያን በቃ የገባው በቃ የሆነ ያን ነገር ማድረግ ይለኝ በጣም ትልቅ ነገር ነው ገብቶሻል
የሆነ ስንት ዓመት ሙሉ ቤተክርስቲያን የሚሄደው ስሞት ነው የሚልን አባት በቁማቸው በቃ በቁሙ ነጠላ ለብሰው በዘለቁ ከዛ ቁርባን ሲገባ በስራት አቤ ቁጭ በል እንጂ ስለው እንደዚህ ከዘራውን ይዞ መጀመሪያ ቆመ እንደዚህ ማለት ነው ቁጭ በሰለ ቁርባን ላይ እኮ ቅዳሴ ላይ እኮ አይቀመጥም ማለኝ ወላ ማለት ነው እንዴ ድንግጥ አልኩኝ ማለት ነው ማለት እየተቀደሰ ነው ገብተናል ትልቅ ቤተክርስቲያን ነው ገብተናልና እኔ እንዳይደክመው ቁጭ ቅዳሴ ላይ እኮ አይቀመጥም ደነገጥኩ ነው ማለት በቃ እንትን የሚል የድሮን ተናክቶ ተመለለ በቃ እንዳለ ሙሉ ለሙሉ ከዋልኩና እሺ ምናምን ከዛ የሆነ ሰዓት ላይ ቅዳሴ እንትን ካለ በኋላ ቁጭ አለና ቁርባኑ ከወሰደ በኋላ ቆይ እንሂዳ በቃ ስለው ቆይ ትንሽ አለኝ ይሄ ቤተክርስቲያን በበሩ ማለፍ መርቶ ይሄ ቤተክርስቲያን ቁጭ እንሂድ ከዛ ከቤተክርስቲያን ቁርባን እንትን አለን እንግዳ ጠራን የሆነች ትንሽ ነገር እንትን ብለን ነበር ያው ቁርባን ስትይ መጀመሪያ ታበያለች ምናምን በዛ ቁርባን እንትን ካለ ከዛ በኋላ ደስ ይላል ምን መሆን ጀመረ ዝም ማለት ጀመረ አሁን በፊት ይቃለ ከቁርባኑ በኋላ አብሶ ከሁለተኛው ቁርባን በኋላ እኔንም አያናገርም ማለት እኔም አላስጨንቀው ማንም ሳያጨንቀው ሰላም ስትዩ ሰላም ይልሻል ዝም ነው በቃ ቁጥብ አሁን እኔ ይመስለኛል እንዴ ኃጢያት እንዳይናገር ራሱን አርምሞ ውስጥ ገብቶ ነው ምናምን አውላለሁ አንዳንድ ጊዜ በቃ ዝም ነው ቀልድ ጨዋታ ሳቅ ቀልድ ጨዋታው ምናምን ቀረ ዝም ነው ከዛ አንዳንዴ ድክም ያረጋው አንዳንዴ እኔ በጣም ፎከስ አደርጋለሁ ስለ አይኑ ድክም ሲልብኝ ቶሎ ብዬ አናግረው ዶክተሩ ምናምን ወይ ደግሞ ቶሎ የሚያስፈልገው መድኃኒት ወይ ምግብ ምናምን ከዛ መድኃኒት ያቆማል ዶክተሩ ማለት ነው ደማቸው ማውን አሪፍ ነው በመለካው ለካቸው መድኃኒት ያቆማል ዝም ነው አሁን እግሩ ደግሞ ዊልቸር ላይ ካረኩት በኋላ ምን ያላቀም እግሩ አሁን እንደዚህ ምናምን አይዘረጋልኝም አሁን ማለት ነው እንደዚህ እንትን ብሎ ነው ሲተኛ ምናምንና አሁን ላይ እግሩን ለማዘርጋት እስኪተኛ ድረስ እግሩን ይዤ ምናምን ነገር እንትን ምለው በቃ አይናገርም በቃ ሁሉ ነገር አሁን ላይ እኔ ነኝ የማረጋው ግን እግዚአብሔር ይመስገን ደህና ነው ማለት ይቻላል አሁን ላይ ማለት ነው ከእግዚአብሔር ጋር ሌላው ማንሳት የምፈልገው ነገር አሁን አንተ ከአባት ጋር ያለህን ነገር ተናግረህ አስጨርሰውም አይደለም አንተ እኔ ራሱ ስሰማ ማለት እንዴት እንዳሳደጉ አሁን ደሙ ልብ ብለ በስለ ስታየው በጣም ይገርማል እንኳን እግዚአብሔር እድል ሰጠህ ላንተም ለሳቸው ግን ይሄ ወንድና የሴትነት ነገር እንትን ሲል ብዙ ጊዜ ለእናት ለአባት ይሄ ቤተሰብ ጋር እንትን ማለት ሴቶች ላይ ነው አይደለም የሚበዛው ሴት ነሽ ለቤት አንተ ግን እንደ ወንድ ከዛ ደግሞ ብዙ ጊዜ የተለመደው እናቴ ነው ለእናት ነው ብዙ ጊዜ እናትም እኮ አባትም የልጅ ኃላፊነት አለባቸው ግን ወደ እናት የመድላት ነገር አለና ያው አባቶች ደግሞ ብዙ እንዳልከው ህመማቸውን ቁስላቸውን ስለማይናገሩ ስለማይታወቅላቸውምና አንተ አባት እንዳሳደገው ሰው ወንድ ሆነ እንደዚህ ለአባት አሁን እየከፈልክ ያለውን መስዋዕትነት እንዴት ታየዋለህ ያው አንዳንድ ጊዜ እናት አርግዛ አምጣ ምናምን ይባላል አይኖ በጣም ከባድ ነው አባት ደግሞ ያው በቁስሉን እንትኑን ፊል ባያረጋውም ግን ከእኩል ከሚስቱ ካረገተች ጀምሮ በልጁ በአይምሮ አርግዟል እኮ በቃ ይሄ ልጅ 9 ወር ከመጣ በኋላ ለወተት ለምን አስተምሬ አሳድጌ ትልቅ ደረጃ የሚለው አይምሮ ላይ ለዛ ልጅ መኖር ይጀምራል ልዩነታቸው ያው እናት በዚች ጋር በፊል ታረጋለች በቁስሏ ምናምን በአካል እሱ ደግሞ በአይምሮ ውስጥ ነው ስለዚህ አንዳንድ ጊዜ እናት በልጣ አባት አንሶ ምናምን የሚታይበት ነገር ያው እሱ ነገር እኔ ያው አባት ስላለች ብቻ ሳይሆን መስተካከል አለበት ብዬ ነው ማስበውና እኔ አሁን እናትም አባትም ሆኖ ነው ያሳደገኝ ብዙ ጊዜ የምልበት ምክንያት ምንድነው እናቴ ከወለደችኝ በኋላ እናቴ ብትኖር ከዚህ የበለጠ ህይወት ልኖርም ይችላል አይታወቅም እናቴ ሳትኖርም አሁን ማለቴ የተለየ በጣም የተጎዳ አይነት ሰው ህይወት አልኖርኩም ይሄ ሁሉ ምንድነው የሱ ስራ ነው በነገራችን ላይ ሴቶች እንደዚህ አይወጡም እንጂ ለአባታቸው ያላቸውን ፍቅር እኔ በደንብ አይቻለሁ አረ መዳሃን ያለ 90% የሚባለው እኔ ሰፖርት ያደረገኝ ሴት ነው በጣም በአባታቸው አይደራደሩ ይሄ እንትን ምንም ነገር በይባቸው ይመስለኛል ያው ስለተለመደ ሊሆን ይችላል እንጂ እኔ አሁን ሴቶች ለራሳቸው አንዳንድ ጊዜ ይረዱኛል አይኑ እኮ ያንተን ስሜት አይኑ እኮ ያንተን ህመም እኔ አባቴ ራሱን ሲያሙ እንደሚሰማኝ ብለው ከወንድ ልክ ሴቶች ናቸው እኔ እንትን የሚሉኝና ያው ብዙ ጊዜ ያው እናቶች እንዳልኩሽ ስሜታቸው መናገር በደንብ ነው የሚሉት ይቆጣሉ ከፈለጉ ይቆነጥጣሉ አባትም እኮ እንትን ይላል አባት ግን ሁሉ ጊዜም አንቺን ነገ ምንድነው ማደርሰው አሁን ብዙ ጊዜ እኔ አሁን አባቴን አቀፌም ወዳለውም ብዬው አላቀም ነበር ብዙ ጊዜ
ማለት በቃ ስትኖሪ ምናምን አብዛኛው ሰው ኮንትራት ቲም ምናምን ግን የሆነ ሰዓት ላይ ግን ይሄንን እንትን አሁን አባቴን ኖርማል አክፍ እኔ እኮ በጣም ነው የምወደው ስለው የሚሰማኝ ስሜት ለራሴ በጣም ከዛ እሱ ምንድነው የሚሰማው ላለው ብዙ ጊዜ ደግሞ ማለት ነው የሆነ እንደናታችን አርገን ማየት አለብን ብዬ አስባለሁ ብዙ ጊዜ ማለት ነውና ያው ስሜቱ ብዙ ጊዜ ወደ እናቶች ያደላል ግን ያው አባቶች ያልተነገረላቸው ያልተዘፈነላቸው በደንብ ሊነገርላቸው በጣም ባይምሯቸው በጉልበታቸው በብዙ ነገራቸው ለልጆቻቸው የኖሩ በጣም ብዙ ማለት ነው በጣም ብዙ አባቶች አሉና ይሄን ነገር ያው እንግዲህ ለተማሪዎቻችን አስምሩበትና ወደ አባታችሁ በደንብ እኩል አድርጓቸው ብዬ አስባለሁ ያው እናት ብቻ ሳይሆን አባት በጣም በተለይ ደግሞ እንደዚህ እንዳንተ ይሄንን የእናትም የአባትንም ቦታ ተክተው ለብቻቸው ያሳደጉ አባቶች ደግሞ ይበልጥ ለነሱ ትልቅ ክብር ለነሱ በጣም ትልቅ ይገባል የምር በጣም ብዙ መስዋዕትነት ዝም ተብሎ አረ ልጅ ይቸገራል ብሎ እንኳን ማለት ነው ገብቶሻል አይደል አረ ልጅ ይቸገራል ቢያመኝም ልቻለው እንጂ ደግሞ ከየት መጥቶ ያሳክመኛል የሚሉ አባቶች ናቸው ገብቶሻል ያሉትና ያው የኢትዮጵያ አባቶች እንግዲህ በዚህ አጋጣሚ ሁሉንም አባቶች በጣም ነው ማከብረው የምር በጣም ትልቅ ነገር ሊነገርላቸው ይገባል ያ ሌላ እንግዲህ እንደ ሶሻል ሚዲያ ላይ አሁን ሰዎች አባትን ስትንከባከብ ሲያዩ በደንብ የሚሰጥን ኃላፊነት ስትወጣ አሁን ብዙ በኋላ እናሳቸዋለን ብዙ ሰዎች ተቸገረን ታመመን ብለው ይሸት ድራማ እንኳን እየሰሩ የታመመና ያልታመመ የተቸገረና ያልተቸገረ መለየት በሚከብድበት ሰዓት ላይ አንተ እንደዚህ በስነ ስርዓት አባትን እያሳመምክ ከስር የሚደረግልህን ነገር ውጤቱን እያሳየ ጫዋነትን ስታሳይ ሰዎች ደግሞ እንደዚህ አይነት ሰው ነው ለባል ሊሆን የሚችለው ብለው ደግሞ ሴቶች ጥያቄዎች ይመጣሉና ይሄንን ገጠመኞች ንገረኝ አንተስ ምን አይነት የፍቅር ሁኔታ ላይ ነው ያለው እንደዚህ አይነት ጥያቄዎች ይመጣሉ ወይ ያው ብዙ ጊዜ ኮሜንት ይኖራል ብዙ ጊዜ አግባኝና እንግዲህ እኔም አንተም አባትን እየተንከባከበን እንኑር ምናምን ነገር የሚሉ ኮሜንቶች ብዙ ጊዜ ያነባለሁ ምናምን ግን ያው እንደዚህ በሲሪየስ እንትን ያለ ነገር የለም ኮሜንቶች ግን ብዙ ጊዜ ያነባለሁ ግን ያው ላይቭ ላይም ስገባ ምናምን ነገር አረ እኔ መጥቼ ሁለታችሁንም እየተንከባከብኩ ልኑር የሚሉ አሉ እንደዚሁም ደግሞ አንተን ያገባች እድለኛ ነች ምናምን የሚባል ነገር አለ ምናምን ግን ምን መሰለሽ እኔ አሁን ያው ወጣ ስትሆኚ ይኖራል ኖርማል ሪሌሽንሺፕ ትሞክሪያለሽ ከሆነ ነገር ጋር ምናምን ነገር እሱ ግን አሁን ላይ ሶሻል ሚዲያ ውስጥ ከመጣው በኋላ ሳይሆን በፊት ምናምን ነገሮች ነበሩ ወጣስቶኝ እንትን እንደምትዩ ከዛ በኋላ ግን እኔ እንደዚህ አይነት ነገሮች ስልክ ይደወላል አንዳንድ ጊዜ ስልክ ምን አይነት ስልኮች ይደወላሉ መሰለሽ ስልኬን እኔ ያስቀመጥኩት ሰዎች ዳይፐር እንዲያግዙኝ እና አሳ በመሰራ ሰዓት አሳ ወርደል እንደሰራ በመሰራ ሰዓት በዛ ሰዓት ነውና ሲደውሉ እንተዋወቅ ምናምን እንኳን ሲሉ አረ እኮ ለእንደዚህ አይነት ቦታ ላይ አይደለም አሁን ብዬ ነው የምዘጋው እንደዚህ አይነት ነገር እንዳልጀምርም ነገሮች ገብቶሻል ራሱ የሚዘጋሽ ነገር አይደለ አይደል አሁን ዝግጁ አይደለም አረ እኔ ተዋውቆ ለማውራት እንኳን ጊዜ የለኝም እኮ አሁን እንዴት ነው ከኔ ጋር መተዋወቅ እንኳን እንትን የምትዩ ምናምን ብዬ በእንደዚህ አይነት ነገሮችን ስለምመለሳቸው አሁን ላይ ምንም እንደዚህ አይነት ከመረጋ ዝግጁም ስላልሆንኩም ነው ብዙ ምን ማሳውም የለኝም አሁን ላይ እውነት ለመናገር አሁን አባትንም አብራ የምትንከባከብ በቃ እንዳሉት እንደሚጽፉት አይነትም ሴት ብትመጣ ምንም ያው እንደዛ እኮ እንድጣፍቱ ሳይሆን እኔ ብዙም እንትን አይደለም እኔ በቃ ለምን እንደሆነ አላውቅም ማርያምን አላማዬ በቃ እኔ ገብቶሻል በቃ እኔ ዝም ብዬ በቃ ከሱ ጋር ብቻ መኖር ነው ብቻዬን ስላሳደገኝ እኔ ይቅርታ አድርግልኝና ዘመድ እንኳን እንትን ሲል ብዙ እንዲቆይ አልፈልግም እኔ እኛ ቤት የምሬ ነው የምልሽ ለምን ታውቂያለሽ እኔ አሁን እንደዚህ እንትን ስል ይሄ ዘመድ የምትዩ ሰው አንድ ሰው ቼክ ያደርገኝ የለም በዘመድ ስመጪ የማላውቀው ባዳ ነው ምንም የማያውቅ ሰው ነው ማን ነው ይሄ ምንድነው ህይወቱ ምናምን ነገር ዘመድሽማ ያሳለፈው መጥፎ ነገርን ይቆጥርብሽና አሁን ያያረክሽ ያለውን ጥሩ ነገር ትቶት ባለፈው ምን እንትን ለዚህ ሊልሽ ይችላል ገብቶሻል አንቺ የምትሰሪው ነገር ሳይቀርና እኔ ለምን እንደሆነ አላውቅም ከአባቴ ጋር ብቻ ነው መሆን ፈልገው ብቻዬን በቃ ለምን እንደሆነ በቃ የሆነ ብቻዬን የፈለገውን ነገር በቃ እድሜ ልኬን ሳላገባ እሱ የኑሮውን ያክል ከሱ ጋር በቃ እሱን ብቻ የተንከባከብኩ መኖር ብቻ ነው ፈልገውና ለዛ ነገር ስለምፈልግ ነው መሰለኝ ምንም ነገር ውስጥ ብዙም የመግባት እንትኑ ግን አይቀጥልም ይሆነ ቀን እኔ እንጃ እንግዲህ
እግዚአብሔር ያውቃል። አንተም ደግሞ ልክ እንደሳቸው እንደዚህ ምትገርም አባት ሆነ ወይ ደግሞ አሁን እሱ እድሜው ገፋ ካለ በኋላ ይወልደኝ አንተም የሚከባከበኝ እድሜው ገፋ ካለ ካልኩዋራ ከ45 ዓመት ምናምን በኋላ አስበበትና እንትን ላለው እንጂ አሁን ላይ ትኩረት አባትና አባት ነው እሱ ብቻ ነው እጅ ላይ ንቅሳታቶ ይታየኛልና የወታደር ልጅ ሆነ እንዴት የወታደር ልጅ እንዳልኩሽ ነው እኔ አሁን እንደ ወታደር ልጅ አላደኩም መጀመሪያ ሁለተኛ ነገር ደግሞ ያው ንቅሳቴ ነገር ያው እንዳልኩሽ ነው ልጅነት አንዳንድ ጊዜ መንገድ ያስልሻል ብዙ ቀን እኔ እግዚአብሔር ይመስገን በጣም በክፉ እንትን መንገድ ሳትኩበት የምለው ልጅነት የለኝም ግን መስለኛ ላይ እንዳልኩሽ በነፃነትም ስላሳደገኝ ምንም ነገር ባረግ አራንተ ደናውን እንጂ ችግር የለውም የሚል አባት ስለሆነ የነበረኝ ልጅ ሆኜ በጣም ብዙ አመት ሆኖታልና ልጅ ሆኜ ነበር ንቅሳት የተነቀስኩት ምናምን ነገር ግን እንደው መጥፎ ነው ምናምን በየጀር ምናምን እንትን ያልኩኝ ሳይሆን ያ ልክ ያው ብዙ ጊዜ ወታደር ቤት በጣም ዲሲፕሊን እንትን ስለሆነ እንዴት የሚለው ነው እንጂ ያ እና ምልሽ ፈልጌ ነው ልጅነት ነው እንጂ ያው እንትን አይደለም የሆነ ጊዜ ላይ ያደረከው ነው የሆነ ጊዜ ላይ ልጅ ሆነሽ ምናምን ነገር እንትን የምትይው ነገር ነው ከዚህ አባትን ከማገዝ በዘለለ ሌላም በደንብ እንጀራ ከፍቶልሃል ይሄ ሰዎች አንተን አገዙ ወደ አዲሱ ቤት ገባችሁ በቃ ሁሉ ነገር እንትን ካለ በኋላ የቤት እቃው የተሟላበት መንገድ ቀደም ከካሜራ ውጭ እየነገርከኝ ነበር በጣም ይገርማል እንደዛ ሶፋ ላይ ይቀመጡ ባኮትን መሬት ተቀመጡ የተባለው አባት ዛሬ በጣም ውድ በሆኑ የቤት እቃዎች ሶፋዎች መጋረጃዎች አንዲት ነገር ገንዘብ እንኳን አውጥተህ ገዛ ሁሉ ነገር በስፖንሰር አንተ ሳትጠይቅ የበለጠ በረከቶች ተከፋፈቱ ቆንጆ ሆነለ ከዛ ደግሞ የበለጠ ሌላም የራስን ስራም ለመስራትም አጋጣሚ ሆኖ ነበር ስራው ምንድነው እንዴት ወደ ስራው ገባ ስራዬ ምንድነው አንድ ማቀው ልጅ ነበርና ያው እንዳልኩሽ ነው እኔ ከበፊትም ሰው ማስቸገር ነገር ይመስለኝ ነበር ማለት የሆነ ሰው ነገር ሲያደርግልኝ ፈልጉ እንኳን ያያረግልኝ አረ ይሄ ነገር ምናምን ነገር እምልበት ሳን ነበርና ሶ ሁሉ ነገር ቤቱ ተሟላ ውሃ ቆጣሪ እንትን አለ ምናምን ነገርና እንዴት ነው አሁን ላይ ሁሌ ሰውን ማስቸገር ሰው ስራ መስራት አለብኝ ብዬ በማስበበት ሰዓት ላይ ምን ጀመርኩኝ ምን አለኝ አንድ ማቀው ጓደኛዬ በዚያ አጋጣሚ በጣም ነው ማመሰግነው አሳ ለምን አትሞክርም ሆቴል እኮ አናግረክ እናንተ ጋር አሳ አለ አሳ ለምን አትሞክርም ምናምን ነገር አለኝ ከዛ አሳ በጣም አሪፍ ነው መጀመሪያ እንደውም ከአሳ ውጪ ይሄ ለሰዎች ይጠቅማሉ የምትያቸው ነገሮች አሁን ለምሳሌ ሞሪንጋ እኛ ግቢ ያለው በጣም በብዛት ዛፉ ከዛ ሞሪንጋ ለምን አልልክም ሞሪንጋ እኮ በጣም አሪፍ ነገር ሰው ይፈልጋል ብዬ እንተሰል ሙሉ ዛፉን ብቆርጠው 5 ኪሎ አይሞላም ለካ እኔ ኪሎን በአመት ወይ ላይቭ ላይ ኦርደር መቀበል ጀመርኩኝ ገና ሞሪንጋ አለ አድርቄ ዱቄት አድርጌ ልክላቸዋለሁ ሂሳብ ሰርተ ጨርሰህ ሂሳብ ሰርቼ ከዛ ጭራሽ እንትን አሳተምኩኝ የቢዝነስ ካርድ ወደ 100 ምናምን 700 ምናምን ፍሬ ቢዝነስ አሳተምኩኝ በቃ እንትን ከመርካቶ እንትን አስመጣውኝ ምናምን በቃ ሞሪንጋ ነው መልኮ ብዬ ሲመዘን 1 ኪሎ ቀኑ ሙሉ ገንጥዬ ቀኑ ሙሉ አጠቤ ምናምን እንደዚህ መገነጥዩ ፈስቶብኝ አላላው 1 ኪሎ ማይሞላም ያ ሁሉ የለፈው ቅዱስ ሚካኤል ደነገጥኩ ሰው ለካ ይጠብቀኝም ላይፍ ሲጋ ሞሪንጋ ውስጥ ምናምን ይለኛል አዛ ሞሪንጋው በዛ እንትን ቀረና አሳ ጀመርኩኝ ዝም ብዬ አሳ እኮ አለኝ ሀገር ምናምን ነገር ስል 35 ኦርደር አደረገኝ 35 ኦርደር ሲያደርገኝ ያው ቻሌንጅ አለው ዝም ብዬ 35ቱንም ኪሎ ለካኔ ዝም ብዬ ይዤርኩኝ ምንድነው መሰለኝ አዲስ አበባ እንደመቂ የሆነ ቦታ ድረስ ነበር መሰለኝ 3 ቦታ ሰተቀኑ አለቀ ከዛ አዲስ አበባ መጣንና ጓደኛዬን ጠራውትና ና እናድርስ አላለው ፒያሳ ተቀጠርኩ ሜክሲኮ ተቀጠርኩ መገናኛ ተቀጠርኩ ሳሚት ተቀጠርኩ ከዋልኩኝ ከዛ በኋላ ወደ 30ውም ሳያልቅ መገናኛ ላይ ቆሜ 10 ሰው ነው ምናምን መገናኛ ላይ መጡልኝ ወላ አንዳንድ ሰዎች ከገርጂ ምናምን ከዛ 20 ኪሎ ምናምን ቀረኝ እንዴ ከዋልኩኝ ሰዓቱ 11 ሰዓት ይሄ ነገር ምንድነው ላያልቅ ነው እንዴ ምናምን ብዬ በቃ የለክ ሳሚት የነበረው አረ መገናኛ ነውልኝ እኔ እንደዚህ አላወኩም ነበር መገናኛ ምናምን ወሰዱኝ ፒያሳ ምናምን ብዬ ማታ 1 ሰዓት ጠዋት 12 ሰዓት የጀመርኩኝ ማታ 1 ሰዓት ጨርሼ ገባሁኝና ከዛ ምን አይነት እንትን አልኩኝ የተሻለ አሳ ሳገኝ በተሻለ ገንዘብ አረኩና የአዲስ አበባ ሰው ደግሞ ያው ንጹህ ነገር ይፈልጋል ከመንም በላይ በስርዓት እኔ ለልጆች በስርዓት ህፃን ልጅ የሚበላው አሳ ነው እኔ እንትን ምለው ሾክ የለውም ንጹህ ነው ጽድት ያለ ነው ነጭ ነው ትልቅ ነው ፍሬሽ ነው በቃ ያን ቀን ነው ደረቴን ነፍቼ ነው የምወስደው አስቢው ነው በረዶ ቤት የለኝም አይደለ በመኪና ተሸክሜ ሲሄድ በረዶ እኮ ሊቀልጥ ይችላል ቢቀልጥ ራሱ የሚያሰጋሻት አይደለም እሱን ይዤ ጀመርኩኝ አንድ ሹፌር አለ አጋጣሚ እግዚአብሔር እንትን ሲለኝ ሲያገጣጠመኝ ከሱ ጋር ተነጋገርን ስለዚህ አንድ ቦታ እንቁምና አንድ ቦታ እንቅጠራቸው ተባባለን መገናኛ ላይ እንትን መቆም ጀመርን
ዘንተን ከዛፍ መች ዝቅ ብለን ማለት ነው እዛ ጋር ቆመን አሳውን ጀመርኩኝ አሳው በጣም አሪፍ ገቢ ያስገባልኝ ነበር ግን በሰዓቱ አባቴ ለቅቄ ሲሄድ አባቴ መንቀሳቀስ ይችላል ሽንት ይሸናል ምግብ በደንብ ይበላል ሶ እንዳልኩሽ ጓደኞቼ እና አንድ ደግሞ የሲስተር ልጅ አለ እዛው አብሮን ያለ ማለት ነው እነሱ ናቸው የሚንከባከቡልኝ ስለዚህ እነሱን አያስቸግራቸውም ጧት ሲነሳ በሶ ይሰጡታል ይበላል ምሳ ሰዓት ላይ ወይ አትክልት ከበላ አትክልት ይበላል እራት ይበላል ከዛ ይተኛል ሰው ምንም አያስቸግርም መሸከም የለም ዳይፐር መቀየር የለም እሱን ስራ በጣም በመሰራበት ሰዓት ላይ ፋዘር ኦሬዲ የደከመው ዳይፐር መጠቀም ምናምን ሲጀምር እሱን ጥሎ መምጣት በጣም ከበደ ማለት ነው ማለት አሁን ሲሄድ ግዴታ አድሬ ነው እንትን ምለው ለምን 12 ሰዓት ሄዳለሁ ማታ ነው የምጨርሰው እንትኑ ስለዚህ ማታ መመለስ አልችልም ጧት ነው የምመለሰው እና አሳ ነበር የምሰራው አሳው በደንብ ፌመስ ሆኖ እስቲ ልልካለሁ አንድ ጊዜ አሁን 50 ኪሎ 60 ኪሎ አሉ በጣም ደንበኞቼ ማለት 20 ኪሎ ካንታ ሰውጪ አንመገብም አንዴ ለምደናል ብለውኝ ደንበኛ የሆኑ ሰዎች እኔ አልሄድም እዚህ አንድ ሰው ቀጥራለሁ ልካ እንትን ላለው 10 ኪሎም ትሁን ላግኝበትም አላግኝበትም እነሱን ላማሳጣት አሁንም ልክላቸዋለሁ ወደፊትም እንግዲህ ገፍቼበት ሰራበታለሁ ብዬ ያሰብኩት እሱ ነው እንግዲህ ስለዚህ ያንተ አባት ያንተ ሙሉ ጊዜ መፈለግ ምክንያት አሁን ያሉበት ሁኔታ እንደፈለክ ስራው ላይ ታራራለህ እንደፈለኩ ብቻ ሳይሆን በቃ ለመውጣት እንኳን ለትንሽ እንትን ለመውጣት ብቻ የሚከብድበት እንትን ላይ ሆንኩኝ አሁን አሁን ከቤትም አልወጣም በጣም ነው የሚከብደው እንደዚህ አሁን እንደፈለክሽ እንደመውጣት ምናምን ነገር አስችማው ላይ ማለት ነው አባትነትን እንዴት ትርጉሙ አባትነት ላንተ ምንድነው አባትነት እንዴት ነው የምተረጉመው ያው አባትነት አባት አይደለህም ግን አባት ስላለ ያው ለልጅ ከልጅ ጋር ተታያይጂው ያው ለልጅ የሚከፈል መስዋዕትነትን በምን እንትን ያለሽ መስልሽ አባትነትን ያው ለልጅ መኖር ነው በቃ ማለት እኔ እርግጠኛ ነኝ የሆነ ሰው አባት ከሆነ በኋላ ለራሱ ያለው ህይወት ያለ አይመስለኝም እንደኔ አባት ከሆነ ማለት ነው ያው ሲኖር አዲስ አበባ ለቆልኝ የመጣው ለኔ ነው ሲኖር እንግዲህ ጦር ኃይሎች ላይ ማለት በጣም ቢሮ ላይ የሚሰራ ሰው ነው ሶ ጥሉልኝ የመጣው ለኔ ነው ሲያሳድገኝ እኔ ከዚህ በኋላ ማን አለኝ ላንተ ነው እንጂ ሁሉን ነገር እንትን ምለው የሞት አድራ አለብኝ በቃ ከዚህ በኋላ እኔ ምን ያደርግልኛል ህይወት እስኪለኝ ድረስ ማለት ነውና ብዙም ቃል እንግዲህ ያለው ብዬ አላስብም ያው አባትነት ለልጅ የሚከፈል መስዋዕትነት ነው ብዬ አስባለሁ አንተም እንደዚህ በጣም ምሳሌ እንደሆኑ አባትህ ምሳሌ የምትሆን አባት ያርግ ፈጣሪ እንግዲህ አሜን አሁን እንግዲህ ያ ከቤተሰቦቻቸው ጋር ጥሩ ሁኔታ ላይ የሌሉ ወንድም ሴትም ሊሆን ይችላሉ በተለይ ወንዶች ባንተ እድሜ ያሉ እንደዚህ በዚህ ልክ ማስታመም ከጎን መሆን አይደለም ብዙ ፍቅር የማይሰጣጡ እንደመጀመሪያው ይሄ መዋል ማደራቸውን ራሱ ቼክ የማይደራረጉ ልጆች ይኖራሉና ለነሱ ምን መልእክት አስተላልፍላቸዋለሁ ሳይጸጸታችሁ ያው ተመለሱ ነው ሳትጸጸቱ ያው ወደ አባቶቻችሁ ወደ እናቶቻችሁ እናትም አባትም ሊሆን ይችላል አሁን ላይ ደከም የሚሉትና ሳይጸጸታችሁ ተመለሱ ላለው ለወጣቶች በጣም ለወጣቶች ማለት ነው በነገራችን ላይ እንዳልኩሽ ነው ወርቅ ባነጠፍለት የኔ አባት ምን ላይ መስሎ ይችላል የኔ አባቶች ሳይሆን ማንኛውም አባት በጣም አባቶችም እኔ አሁን እናቶችን ላላቅ ይችላል አባቶች ግን ከምታረግላቸው ቁሳቁስ ነገር አንፃር አንቺን የሚፈልጉበት ቀን አብሱ ካረጁ በኋላ እድሜያቸው ከገፋ በኋላ ከምታረግላቸው ቁሳቁስ ነገር አንፃር ይልቅ አንቺ አጠገባቸው የምትሆኝላቸው ነገር ነው የሚፈልጉትና ለወጣቶች ማስተላለፈው ነገር ቢኖር ለ10 ደቂቃም ይሁን ለ20 ደቂቃም ሊሆን ይችላል ከአባቶቻችሁ ጎን ሆናችሁ ቢያንስ በቃ አለው እኔ ልጅክ አለው በሏቸው ብዬ አስተላልፋለሁ የምር የሚፈልጉት እነሱ አሁን አንዳንድ ነው ያገኙዋቸው ሰዎች አሉ ምን አለ ነው አባቴ ያጠገቤ ቢኖር ጸጸት የሚሉ ሴቶች አብዛኛው እንደው ሴቶች ነውና የዛ ጊዜ ሳረግለት የነበረው ስልክለት የነበረው ብር የነበረው መኪና አይደለም እኔ አሁን አጠገቡ ሆኜ ውሃ እንኳን ባቀብለው የሚሉ ሰዎች አሉ ገብቶሻል የሚያለቅሱ ማለት ነው እንትን የሚሉኝና ወጣቶችን ማስተምረው በእናታችሁ ነው የምለው በቃ የምር ለአባታችሁም ይሁን ለእናታችሁ ጊዜያችሁን ብቻ አስጧቸው ብዬ ነው መክሮና ሳይጸጸታችሁ ተመለሱ አሁን ላይ እናት አባታችሁን ቼክ የማታረጉ ሰዎች ሳይጸጸታችሁ ተመለሱ ነው የምለው ምክንያቱም በረከቱን በኔ ማየት ይቻላል እኔ ምንም ትልቅ ነገር አድርጌ አይደለም አባቴ ልንከባከብ ብዬ የገባሁኝ ያው እግዚአብሔር ምን ያክል በትልቅ ሰው እንደሚባርከሽ ማለት ነው እኔ ህይወታችሁ ሁሉ የተቃነ ነው የሚሆነው ይሄ መቸገር የሚባል ነገር የሚያየው ለትንሽ ጊዜ ሊሆን ይችላል መቸገርን የማይወትልኝም አባትና እናትሽን አክብረሽ ለአባትሽና እናትሽ ዛሬ እንዴት ካለው እስቲ ዛሬ እንጫወት አብረን ማለት በእነሱ የነሱን ለ5 ደቂቃ እነሱን ማስደሰት ማለት በእግዚአብሔር ዘንድ በጣም ትልቅ ነገር እየጻፋችሁ ነው ብዬ ነው የማስበውና አሁን ላይ አባትም እናታችሁን ብዙም ቼክ የማታረጉ ሰዎች
ወደ ራሳችሁ ተመለሱና ለእናት ለአባታችሁ 10ም ይሆነ 20 ደቂቃ ጊዜ ስጧቸው። እነሱን ማስደሰት ባለባችሁ መንገድ አስደሷቸው። በረከቱን እንግዲህ ከእግዚአብሔር ነው የምታገኙት ብዬ አስባለሁ። ይሄንን ሁሉ አንተንም እንድናውቅ ያደረገን አንተም ያለህን መልካም ነገር ለሰዎች አሳይተ ሰዎች ካንተ ተምረውበት ስሜታዊ ሆኖ ምን እናግዝ እንዲሉ ያደረገው አንድ ፕላትፎርም ነው ቲክቶክ። ቲክቶክ ላይ ትገልጸዋለህ? በአንተ ህይወት ላይ ምን አደረገ? ያው ቲክቶክ እንግዲህ እኔ አሁን ከእግዚአብሔር ቀጥሎ ህይወቴን የአባቴን ህይወት እዚህ ደረጃ ያደረሰልኝ ያው ቲክቶክን ነው ማለት የምር ስልሽ በቲክቶኩ መተው ያገዙኝ ሰዎች እኔ ቃል የለኝም አሁን ለነሱ። እኔ አንዳንድ ጊዜ እንኳንም አሁን ቲክቶክ ባይኖር አይታወቅም እኮ ሌላ ህይወት ልትኖር ይችላልሽ። ግን ያው ቲክቶክን እንግዲህ መጀመሪያ የምገልጸው ምንድነው ለመልካም ነገር እንዴት ነው የሚገለጸው ማለት በቃ አፑን የሰራው ሰውዬ ላመስግነው የምር አፑን የምር የፈጠረው ሰውዬ የምር በጣም እናመሰግናለን። ያው ለኔ ብቻ ሳይሆን በጣም ብዙ ሰዎች በዚህ በሶሻል ሚዲያ የታገዙ ሰዎች አሉ፣ በጣም ከጎዳና የተነሱ ሰዎች አሉ ምናምንና ቲክቶክ አፕን የፈጠረው የምር በጣም ነው አመሰግናለሁ እኔ በግሌ ማለት ነው። ሌሎችም እንግዲህ ሊያመሰግኑት ይገባል። ቲክቶኩን ያገናኘን ከብዙ ሰው ጋር ነው ከብዙ ሰው ጋር በጣም አፍታም ከሚባል ሰው ጋር ተገናኝቻለሁ። እንዲሁም ደግሞ መታገዝ ካለበት ሰው ጋር ምን ትንታያለሽ ምናምን ነገርና ከነሱም ጋር ያገናኘን የቲክቶክ አፕ ነውና ከእግዚአብሔር ቀጥሎ የምር ቲክቶክ አፕ የሰራውን ሰው ቴንኪው በጣም እዚህ ላደረሰን በጣም እሳትም ነው እንትንም ነው ይሄ መጥፊያም ነው። አንዳንዶች ሰዎች ልክ ያደርጉበታል። እንደዚህ ደግሞ ሰዎች ወይ ህይወታቸው ይለወጥበታል። ሰዎች ካንተ ይማራሉ። ቤተሰባቸውን ዞር ብሎ ያላዩ ካሉ ባንተ ቪዲዮ ምናልባት ስላልነገሩ ሊሆን ይችላል እንጂ እንዴም ማዬ እንደ አባዬ ብለው ጎንበስ ቀና ያደረጉ ብዙ ሰዎች ሊኖሩ ይችላሉና በደንብ ነው ይሄ እገዛው መልካም ነገሩ ያለው በደንብ ማለት ያንተን ያባትህን አስተዳደግህን ለአባት ያለህን ፍቅር ያንተን ጥንካሬ ብስለት በቃ ሁሉ የጓደኞችን በጓደኞች መባረከን የጓደኞችን የጓደኝነት ጥግ ትርጉሙን ብዙ ነገር ነው ካንተ የተማርነው ብዙ ነገር ነው የተጫወትነው። ወደ ኋላ ሁሉ መልሼ ትንሽ ስሜታዊ ማድረጌ ነበር። መጨረሻ ላይ ግን ምናልባት ማለት የምትፈልገው ነገር ካለ ቀድመም አንድ ቻሌንጅ እንዳለ ቲክቶክ ላይ ሰዎች በዛም አሁንም የእጅ ላይ አንድ ድል እንዳለ እየነገርከኝ ነበርና መጨረሻ ላይ ማለት የምትፈልገው ማንኛውም ነገር ካለ ድል ልስጥ። ያው መጨረሻ ላይ ማለት የምፈልገው ያው መጀመሪያ እኔ ማመስገን ነው የምፈልገው። ሁሉንም አልጠራም ብዙ ናቸው። ለምን እኔ በእንትን ባለኝ ሰዓት ላይ 10 ብርም የላከልኝ ሰው አለ። ገብቶሻል? ተማሪ ነኝ ዝም ብሎ ከተቀመ ብዬ ብሎ 40 ብር የላከልኝ ሰው አለ ምናምን በሰዓቱ አሁን አይደለም በፊት ማለት ነው እስከ 1 አመት በፊት ምናምን እና አሁን ሁሉንም ብጠሪ 10 ብርም የላከልኝ ለኔ በጣም ትልቅ ነገር ነው። 100,000 ብርም የላከልኝ ለኔ ትልቅ ነገር ነውና ሁሉንም መጀመሪያ በጣም አመሰግናለሁ። መጀመሪያ እግዚአብሔር ነው ማመሰግነው እድል ሰጥቶኝ እድልን እንድጠቀም እንዲሁም ደግሞ እንዳልጸጸት ገብቶሻል። በጣም አይኖ ጸጸት እንደነበረ ምናምን እንደዛ አድርጌ ምናምን 1 አመት አይደለም 1 ቀን እንኳን ለምን አልተንከባከብኩትም ብዬ በጣም መጸጸት ነበርና እግዚአብሔር የኔ ድርስ ስለሰጠኝ በጣም ነው ማመሰግነው እንዳልጸጸት ስላደረገኝ ደግሞ እስካሁንም ደግሞ አባቴን እድሜ ሰጥቶልኝ አባቴም ይሄን ነገር ማየቱ እግዚአብሔርን በደንብ አመሰግናለሁና ያው ያገዛችሁኝ ሰዎች እንግዲህ አንድ በአንድ ከጠራዋችሁ ለምን አልጠራኝም የሚል ስለሚኖር ሁሉንም በጣም አመሰግናለሁ። እንዲሁም ደግሞ ቪዲዮ ፖስት አድርገ በጣም በቀናነት ነው የኔ ቪዲዮ ሰዎች እንትን የሚሉት የሚቀበሉት ኔጌቲቭ ኮሜንት ከ3000 ከ4000 አንድ ነው የማገኘው። ሁሉንም እንግዲህ ከ200 ምናምን ሺህ በላይ ፎሎወር ያለኝ ሰዎች ፎሎወሮቼ ሁላችሁንም አመሰግናለሁ። እና ያው ቻሌንጆች ብዙ ጊዜ ይቀላቀላሉ ነው በነገራችን ላይ እንደዚህ ሽልማት ያላቸው ቻሌንጆች ምናምን ያው ምናልባት የኦኬ ፓስታን ቻሌንጅ ያው ቲክቶክ ክሬቲቭ አዋርድ ላይ ያው እጩ ሆነናል ግን ቪዲዮ አልሰራውም። ግን እስቲ ቦታ አድርጉኝ ታለላችሁ ሰዎች አድርገውኛል አመሰግናለሁ። እንዳጋጣሚ ነው ዝም ብዬ እኔ ቦስ ላረግ ስገባ ራሴን አየሁት ማለት ነው ለራሴ ያልኩትና ምናልባት የ1 ሚሊዮን ብር ቻሌንጅ ነው አንደኛ ከወጣን ቦታ አድርጉኝ ትንሽ ሰው ነው አሁን ላይ እንትን እያለ ያለው አንደኛው ካያችሁኝ ያው የኔና የፋዘር ቆመን የተነሳነ ፎቶ አለ እሱን እንትን እየገባችሁ ቦት ማድረግ የምትችሉ ቦታ አድርጉኝ። ሁላችሁንም በደንብ ነው የማመሰግነው። በቁሳቁስ ያገዛችሁኝ ያላችሁ እንዲሁም በገንዘብ ሁሉ ጊዜ ከጎኔ ያላችሁ ስማቸውን እንዳልጠራ የሚፈልጉ በጣም ብዙ አለና እናንተንም አመሰግናለሁ። ያው አሁን ላይ ዳይፐር በጣም ነው የሚያስፈልገኝ እንዳልኩሽ ነው ፋዘር እድሜው እስካለ ድረስ
በቀን 2 ፍሬ ዳይፐር ማለት ያው በወር ስትሰሪው ወደ 60 ፍሬ ነው። አሁን ፋዘር ምን ላይ ነው ያሉት? አሁን ጤናቸው አሁን ጤናው ያው እግዚአብሔር ይመስገን ደህና ነው። ከሳል ማታ ምናምን ትንሽ እዚህ ጋር እንትን ውሃ ነገር ቋጥሮ ሳል አለ። ግን እግዚአብሔር ምናልባት ካለ ሆስፒታሎች ላይ ዴም ማድረግ ያለው ምናልባት ይሄንን ቪዲዮ ካዩ ትላልቅ ሆስፒታሎች አሁንም በመስጋና ቪዲዮ ሰራለው ምናልባት ያው መሞከር ፈልጋለሁ ቁጭ ማለት አልፈልግም እና መሞከር ፈልጋለሁ ቁጭ ማለት አልፈልግም እና ምናልባት ይሄን ቪዲዮ የሚያይ ትልቅ ሆስፒታል ካለ አባቴን ቢያክምልኝ ምናልባት ስፖንሰር ቢያረጉኝ መልእክቴን አስተላልፋለሁ። ያው እኔ እንግዲህ መስጋናውን በዛ በቪዲዮአችን እንተላላው እና ሁለተኛ ነገር ደግሞ ሰፖርት ያደረጋችሁኝ ሁላችሁንም እግዚአብሔር ያክብርልኝ። አሁን ምናልባት ቤታቸው ውስጥ ዳይፐር ያላቸው ሰዎች በጣም ብዙ ሰዎች ያስቀመጡት አለ እነሱ ናቸው እየሰጡኝ ምናምን ነገር ያሉትና ምናልባት ቤታችሁ ውስጥ ዳይፐር ያለ ሰዎች ካለ የትልቅ ሰው ዳይፐር ለአባቴ ዳይፐር ያላችሁ ሰዎች ስልኬም ወይም ደግሞ ባንቺ በኩልም ከመጡ ደውሉልና ዳይፐር ብቻ ነው ሰፖርት እንድታረጉኝ ፈልገው ሌላ ነገር እግዚአብሔር ይመስገን ሙሉ ነው እና ያው ጸሎት አድርጉልኝ ሁሌም እድሜ እንዲሰጠው አባቴ እና ሌላ የረሳሁት ነገር ካለ እንግዲህ እንዳረሳው በኋላ አንተ ልጅ ረሳኝ እንዳለባል የምር ካሜራ ላይ አንዳንዴ ይረሳል። ኔጌቲቭ ኮሜንት የጻፋችሁልኝ ሰዎች ካላችሁ ቴንኪ በጣም በእናንተ ኔጌቲቭ ኮሜንት በጣም ነው የምጠነክረው በነገራችን ላይ። ላንተ ግን አሁን ምን ኔጌቲቭ ማለት አባቱን እያስታመመ ያለ ነው ወጣት ልጅ ምን አረክብ አርጅቷል ይሙት የሚለኛል ነው ገብቶሻል አርጅቷል ምንድነው ምናምን እንዴ እንደዚህ የሚያምን ነገር አለ ምናምንና እንዴት ነው እንደዚህ ምናምን ለማና የሚለኝ የሚል ሰው አለ። አንድ ሰው እኮ ለምነው ያልሳካለ ሰው እኮ አለ በነገራችን ላይ ታውቂያለሽ የለመነው ሁሉ እኮ አይገኝ እግዚአብሔር እኮ ነው የሚሰጠው በሁሉም ነገርና ቀደም ያየሁት ኮሜንት ምን ነበር? ቀደም ደግሞ ያው ዝናብ በሚዘንብ ሰዓት ላይ ፍርስርስ ባለቤት ውስጥ ባለን ሰዓት ላይ የተሳለቃችሁብኝ ሰዎች ግን ጥሩ አላረጋችሁ። የምር አሁን ባገኛችሁ ደስ ይለኛል ማለት በቃ አሁን ላይ ውጪ እስኪያባራ ውጪ ተጣላለ ያለኝ ስልክን ሸጣ አታድስም አለኝ። ግን ደስ የሚለው ምንድነው እኔ ሪፕሌይ ማረጋው ኖርማል እንትን ነው እንጂ ሪፕሌይ የሚያደርጉልኝ ሰዎች አሉ። አሁን ስልኩን ቢሸጥ አንተ አሁን ለአባተን ዞር ብለህ ያየከው አመስልም ስልኩን ቢሸጥ ምን ለቁርቁር ነው የሚገጠው ካረዳ እኔን ራሱ የሚሟገትልኝ ሰዎች አሉ። በኮሜንት እንትን ያሉ ሰዎች አሉ። ግን ያው እኔ ያው መስራት እችላለሁ ሶሻል ሚዲያም ተጠቅሜ እየሰራው ነው። ጣሎቶሪ ሰራ ነበር ቲቪዎች ምናምን ለባለድለኞች ቲቪ ጂፓስ እና እንደዛ ነው እና ያው ሁሉንም አመሰግናለሁ። አንቺንም እንግዲህ አክብረሽ ስለጠራሽኝ ስለ አባቴ በጣም መናገር ፈልግ ነበር ሚዲያ ላይ ቲክቶኩ ደግሞ ያው ረጅም እንትን አይፈልግም አሁን ላይ በደንብ በረጅሙ እንድናገር ስላረክሽኝ ስለ አባቴ ያው በጣም ነው ማመሰግነው። እንግዲህ እይታ ቲቪ እግዚአብሔር ያክብርልን ሁላችሁንም አመሰግናለሁ። ከዚህ ይዱ ፎሎ እንዲያደርጉ የቲክታክ ስምህን ንገራቸው። የቲክታክ ስሜ @30 ሸሜ ነው። ኖርማል ሸሜ ሲባል ፍለፊት ይመጣላችኋል። ከ240 ሺህ በላይ ፎሎወር አለው። ፎሎ አድርጉ ቤተሰብ ሁኑ። ቻሌንጅ ስንቀላቀል ያው እንትን በሉ ሰፖርት ማድረግ የምትችሉ ሰዎች ደስ የሚለኝ እኔ በጣም ሶሻል ሚዲያው መንገድ ላይ ሆነ እኔ ቢጤ ምስኪን ብታይ ገንዘብ ሰተካልክ የሆነ ህሊና ማለት ምን ሶሻል ሚዲያው ግን ደስ የሚለው በዚህ በጣትህ ብቻ ገንዘብ ባይኖርህ ራሱ ማገዝ የምትችልበት እድል ነው። ስለዚህ ባሉት አማራጮች በሙሉ ቅንነቱ ካለ በደንብ መተጋገዙ ይቻላልና ፎሎ ያረጋችሁት የሚመጡ የቻሌንጅ ስራዎች ሲኖሩ አግዙኝ ፎሎ አድርጉልኝ የሚሉትን እየሄዳችሁ ያደረጋችሁ ቻሌንጁን የተቀላቀላችሁ እሱ ልታግዙት ወይም አባቱን ከጎኑ ልትሆኑ ትችላላችሁ ማለት ነው። በዚህ መልኩ ነው የምንተጋገዘው። ያው እንግዲህ እግዚአብሔር ያክብርልን። ያው ወደፊት ደግሞ በትልቅ ነገሮች እንግዲህ ያው እንገናኛለን በራሳችን ስራ ስንመጣ የዛ ጊዜ ደግሞ እንገናኛለን። በጣም ቴንኪው እንዳልኩት መግቢያ ላይም ከውድ ጊዜ ከመለየት ከማትፈልገው ከአባት ላይ ጊዜ ወስጄ መጣ ይሄንን የመሰለ ቆንጆ ቆይታ እውነት ላንታውን እየኖርከው ስለሆነ ለአባቴ ፍቅርን ስለሆነ ያረከለው ምንም ላይ ደንቅ ይችላል። ለሚሰማ ሰው እንደኛ ከውጭ ሆኖ ለሚያይ ሰው ደግሞ ያባታ አንተን ያሳደጉበት ያባትና ስስት ፍቅራቸው ያንተ ደግሞ ያንን ነገር በዚህ እድሜ ገና 20ዎች ውስጥ ሆነ ደግሞ ይሄንን አስተውለ ወጣትነት ሳያታለ ለአባቴ የምታደርገው ነገር ከሁለታችሁም ትልቅ ትምህርት ስለምንማር ይሄንንም ያክል ቆንጆ ደስ የሚል ጊዜ ስላሳለፈን ስለነገርከን ለይታ ቤተሰቦቻችን ስላስተማርክልን ትምህርትን በለው ከልብ ያመሰግናለሁ። እንዳልከው በሌላ በትልቅ ነገር ደግሞ ድጋሚ እንገናኛለን።
እንገናኛለን። እኔ ማመሰግናለሁ በጣም። እሺ እንግዲህ ውዴታ ቲቪ ቤተሰቦቻችን እንዲህ እያለን እንግዲህ የዛሬው የእይታ ሾው እንግዳችን እንግዲህ ሽሜ ጋር ደስ የሚል ቆንጆ ቆይታ አድርገናል። እንደተማራችሁበት ራሳችሁ መለስ ብላችሁ እንዳያችሁ ምናልባት ከቤተሰቦቻችሁ ጋር ፍቅር ጊዜ የማትሰጣጡ ከሆነ ከዚህ ቪዲዮ በኋላ በደንብ የቤተሰብ ፍቅራችሁን እንደኋላ መለስ ብላችሁ እንደሚኖራችሁ ተስፋ አደርጋለሁኝ። እንግዲህ ከታች በምናስቀምጥላችሁ የቲክቶክ አካውንት ደግሞ እየገባችሁ ቤተሰብ ልትሆኑት ልታበረታቱት ትችላላችሁ። ፕሮግራሙን አዘጋጅቼ ያቀረብኩላችሁ እኔ ራሄል ኃይሉ ነኝ። በሌላ እንግዳ እስክንገናኝ ድረስ ቸር ቆዩ። በሀገር ውስጥም አለያም ከሀገር ውጪ ደክመው ያካበቱትን ገንዘብ ሁሌም ዋጋው እየጨመረ ከመሄድበት ሁነኛ ጥሪት ላይ ያውሉት ዘንድ በመሐለቡ መብራት እጅግ ዘመናዊ መንደርን ከዲኤምሲ ሪል ስቴት አቅርበናል። እንደ ምርጫው ፈጥነው መረከብ የሚችሏቸው አለያም ተረጋግተው መክፈል የሚችሉባቸው አዳዲስ የካሬ አማራጮችን ያካተትንበት የመጨረሻውን ብሎካችንን ለሽያጭ ያወጣን ሲሆን ለልጅ ልጆ የሚያወርሱት የጋራ መጠቀሚያዎችን፣ ዘመናዊ መኪና ማቆሚያ፣ የመዋኛ ገንዳ፣ አረንጓዴ ስፍራዎችን እንዲሁም ሌሎችን ያካተተው መንደራችን ላይ ከስቱዲዮ እስከ ባለ 4 መኝታ ቤቶችን ከተጨማሪ ክፍሎች ጋር ያቀረብን ሲሆን እነዚህም ቤቶች 40% ብቻ በ2 ዓመት ከፍለው መረከብ የሚችሉ ሲሆን ቀሪውን 60% ደግሞ በተራዘመ የባንክ ብድር መክፈል እንዲችሉ እኛ ምቹ አማራጭን አዘጋጅተናል። ያስተውሉ። ይህን መልእክት አይተው ከታች ባለው ስልክ ለደወሉ ውድ ደንበኞቻችን እስከ 30% ልዩ ቅናሽም አዘጋጅተናል።